ገባው አብዱል አለና አብዱል እስቲ ያውራ እስቲ ሰላምላከ ቆስጠስ እናውራ አንዴ በአግባቡ በሰዓቱ አብዱል የሚያወራ ይመስለኛል። አብዱል አርሽ ምንድነው? አዳምጠኝ መጀመሪያ እመልስልሃለሁ፣ ግን ስለኛ እንዳታወራ ቀጥልና ወደ መልሱ ብቻ። ስለ ግለሰብ እንዳታወራ፣ ስለማን እንዳታወራ፣ ስለኛም እንዳታወራ ወደ መልሱ። አርሽ ምንድነው? አርሽ ከሰማይ በላይ ነው፣ ከምድር ከምንም በላይ ነው። ካላህ ያለ የት ነው ያለው? ምንድነው ነው ያልኩት። ምንድነው? እኔ አሁን የሚጠይቅህን ነገር የነገርኩህ ነው አይደለ? መጀመሪያ ጥያቄ የጠየከኝ የነበረው ይሄን አይደለም አይደለ? አርሽ አላህ የት ነው ያለው ነው የነበረው። ተመሳሳይ ስለሆነ አርሽ ምንድነው? ጥቅሙ ምንድነው? እሺ ጥቅሙ ምንድነው? እሱን እኔ አላውቀውም። ልስቅ አይደለ? እሱን እኔ አላውቀውም። ሳቅ። መጀመሪያ ግን አዳምጠኝ። አንብብ በቃ። ካላወቅከው ካንተ ከዚህ በላይ እኮ መጨቃጨቅ አያስፈልግም። በነገራችን ላይ አላወቅም ካልክ በቃ ሄዳችሁ ተማሩ። ኡስታዞቻችን እኔ ምንድን ነኝ እያሉ ነው ሙስሊሞቹ። ሄዳችሁ ተማሩ። ቶሎ ብለህ ለማስወጣት አላህ የሚባለው አካል አይደለም ሊመለክ የሚገባው አንድ እውነተኛ ነብይ ያስተማረው ይቅርና አንድ ተራ ጣዖት አምላኪ እንኳን ሊያስተምረው የማይችለውን ነገር ነው። እናንተ ሁለት ቀኝ እጅ ሰክታችሁለት በአንድ በኩል አንገት የለውም፣ ጭንቅላት የለውም፣ አንድ ባት ነው ያለው፣ እግር አለው። ይሄን ሁላ ትሰክቱለታላችሁ። ከዛ ሙሉ ጣዖት እንኳን ገና ጅምር ጣዖት ማለት ነው። ቀጥሽ አንቺ ደግሞ እስኪ የት ነው ያለው? አለ ሰላም ናችሁ? እንዴት ናችሁ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እሺ በላይ ነው አልኩህ እኮ አንዴ ሰሚራ ማለት እዚህ ገስት ላይ የሚገቡት እኮ ስለናንተ ለመማር ነው። ጥያቄን አታስማ። ቆይ አንዴ አንቺ ተረጋጊ ሰሚራ። ቆይ እህታችን ስምሽ ማን ነው? አንቺ እኔ እሺ ማለት እዚህ ጋር ገስት የሚገቡ ሙስሊሞች ስላላህ መስጊድ ውስጥ ተምራችኋል? ስላላህ መስጊድ ውስጥ ተምራችኋል? ስላላህ መስጊድ ውስጥ ያስተምራችኋል? ለምሳሌ አላህ ከአርሽ በላይ ነው ምናምን የሚለው ምን ብለው ነው ያስተማሯችሁ? ሙስሊም ከእናንተ ውስጥ ገና ህፃን የሆኑት ላይማሩ ይችላሉ አይደለ? ስለ ክርስትና የማያውቁ ሊኖሩ ይችላሉ። አንቺ አሁን ህፃን ነሽ እንዴ? አንቺ ህፃን አይደለሽም አይደል? አንቺ ትልቅ ሰው ነሽ። ስለዚህ ራስሽን እንደ ህፃን ልጅ አትይ። እንኳን አይደለም አንቺ ይቅርና አይሻ እንኳን በ6 ዓመቷ ስንት ነገር አድርጋለች አይደል? ስለዚህ እንደ ልጅ አትይ። ራስሽን ከፍ አድርገሽ አይደለም። ሁሉም ተምሯል፣ ሁሉም ያውቃል አይደለም? እኮ ታውቂያለሽ አታውቂም አንቺ? ይኸውልሽ ሁሉ ተምሯል ወይም አልተማረም የኛ ጥያቄ አይደለም። እኛ አንቺ መማርሽ አለመማርሽ አይመለከተንም። ጥያቄው ልትመልሺ እስከገባሽ ድረስ መመለስ አለብሽ፣ ወይም ካልሆነ ከታችሁኝ ነው አይደለም። መመለስ የምትችይ ከሆነ ደግሞ ትመልሻለሽ። በመሀል እየገባሽ መረበሽም አይጠበቅብሽም። አንቺ ማትመልሽ ከሆነ ሌሎች አሉ እነሱ ይመልሳሉ። አንቺ ካልተማርሽ በቃ ዝም በይ፣ ሌሎች ይናገሩ። ምርቴኝም ካልሽ ማይክሽን ሚውት እፎይ ከሌለሽ ሞዴሬተሮች ማያወሩትን ብታወርዷቸው ደስ ይለናል። ገበር ተገልጧል አልተገለጠም መልስልኝ። ካሞች ናቸው። አስማ ሰላም፣ እንዴት ናችሁ? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ኦኬ፣ ጥያቄያችንን ሰምተሻል? ምን ነበር? አላህ የት ነው ያለው? ከአርሽ በላይ። ከአርሽ በላይ ምኑ ነው ያለው? ሁሉም ነው ማለት አላህ እንደዚህ ነው ብለን መግለጽ አንችልም። እንደዚህ ነው ብዬ አልጠየኩሽ። እንዴት ነው ብዬ አልጠየኩሽም። እሱን ሳይሆን ወደዛም እመጣለሁ፣ ግን ምኑ ነው ያለው? ምኑ ነው ማለት ምኑ ሊኖርልክ ነበር የፈለከው ማለት ምኑ ብዬ ልንገርክ? ለምሳሌ እግሩ ማርሽ ላይ ነው
እግርም እጅም ምንም እኔ አላውቅም፣ ግን ሁለመና እዛ ሆኖ ሁሉንም እንደሚያዝ ነው ማውቀው። እናንተም ጭምር የከዳችሁትም ጭምር ሁላችሁም ማለት ነው። ሲቀጥል ደግሞ ማለት ነው እዚህ ጋር ጭንቅላት የሌለው ጣዖት እኔ ከዳው አልከዳው አስማ፣ ሌላ ነገር አታናግሪኝ። አሁን የኔን ጥያቄ ብቻ መልሽልኝ። ኖ እግሩና እጁ እጁና እግሩ ተገጣጥሞ ነው ያለው ወይስ ተለያይቶ ነው ያለው? እሱ እግርና እጅ እንደናንተ አይደለም። እኛ ሰው አናመልክም። ሰው እጅ እግር እንዳለው እንደሌለው ሰው ይሻላል። ጭንቅላት የሌለው ጣዖት ከማምለክ ሰው ይሻላል። ጭንቅላት የለው ማለት አንድ ባት አለችው። ከዛ በኋላ ሁለት ቀኝ እጅ አለው። ከዛ ፊት አለው፣ ጭንቅላት የለውም። ጆሮ የለውም፣ አይን አለ፣ አንገት የለውም፣ ወገብ የለውም፣ ሆድ የለውም። ስለዚህ እኔ አሁን ለምሳሌ አንድ ነገር ብቻ ልጠይቅሽ አስማ፣ ይሄንን ከማምለክ ሰው ብታመልክ አይሻልሽም? ጅምር ጣዖት ከማምለክ እግር ከማምለክ እንዴት ፈጣሪ ሰው አላመልክም እኔ የማመልከው እግር ነው እያልሽ ነው። ሰው አላመልክም የማመልከው ግን እግር ነው፣ እግር ብቻ ነው የማመልከው እያልሽ ነው። እግር ማምለክ ይሻላል። እኔ አሁን ወንድሜ እግር ማምለክ ይሻላል። እግር ማምለክ እግር እኮ ለሜጃ ብቻ ነው። ለምሳሌ እግር መናገር እችላለሁ። ዝም በይ አንዴ ሰማኝ። ይኸውልሽ እግር አንደኛ አያስብም አይደለ? እግር አያስብም፣ እግር አይፈጥርም። ያለ እግር ፈጣሪ ነው። እንደዚህ አትሆኑ። ተው እናንተ እውቀት ካላችሁ ያለ እግር ፈጣሪ ነው። ያለ እግር ፈጣሪ ነው። ማዳመጥ መጀመሪያ ለሰው ልጅ መጀመሪያ ማዳመጥ ነው አይደለ? አስሚያ ወይ አቤት ይሰማል። መልካም። ስለዚህ አላህ ከአርሽ በላይ ብለሽ ነው የምታምኘው አይደለ? አምናለሁ 100%። ኦኬ። ስለዚህ በዛቱ ከአርሽ በላይ ነው። በእውቀቱስ ምድርን ያካብባል። ምድርንም ሰማይንም ሁሉም ግዛት የሱ ነው። እዛ ሆኖ ያያል፣ ይመለከታል። መልካም። ከአርሽ በላይ ነው አንቺ ብለሽ ታምኛለሽ። ከአርሽ በላይ አይደለም አምላካችን። ትክክለኛ ሙስሊም ነው። ሁሉም ሙስሊም ከአርሽ በላይ እንደሆነ ነው። አዎ አይደለም የምትል ከሆነ አይደለም ብሎ አንድ ሰው ቢል ትክክል ነው ወይ? ኖ እሱ ወይ የካደ ከሆነ ወይ ደግሞ በቃ ልቡ ጥርጣሬ ያለፈበት ከሆነ እንጂ አይደለም በጭራሽ። ፈጣሪ ወርዶ ከሰው ፍጡር በጭራሽ አይገናኝም። እዚህ ጋር አለም አይባልም። እሱ አንድ ያሳወቀው ከአርሽ በላይ እንደሆነ ብቻ ነው። ኦኬ። ስለዚህ ከአርሽ በላይ ፍጡር የለም ማለት ነው። ከአርሽ በላይ ፍጡር ይኖር አይኖር አላውቅም፣ ግን የአላህ ፍጥረታት በሙሉ ታችን ናቸው ያሉት። እሱ ብቻ ነው የሚገባው ምንድነው ሰማይ አርሽ። እስኪ ምናልባት ኦኬ አስማ ፍጥረቱን በእውቀቱ ነው በዛቱ ነው እየፈጠረው አለ። ፍጥረትን ሲፈጥር በእውቀቱም በግዛቱም በሁሉም ነገሩ ነው። አሁን ለምሳሌ ሰማይና ምድርን በእጆቹ ዘረጋቸው ይላል አይደለ? አዳምንም ቢሆን ጭቃ በማንቦልቦል ነው እየሰራው ምዕራፍ 68 ላይ እንደተነገረው አይደለ? እናንተ እንዴት እንደምታምኑ ልንገርክ። ኖ የኔን ጥያቄ መጀመሪያ አንዴ አይ እዚህ ማለት አይደለ? አዳምን ከጭቃ ነው የፈጠረው አይደለ? አዎ እናንተ ታምናላችሁ እኮ ችግር የለውም እኛ ማመናችን። ስለዚህ አሁን ከጭቃ ከፈጠረው አዳምን ሲፈጥረው ወደ ፍጥረቱ ገብቶ ነበር ማለት ነው አይደለ? ወደ ፍጥረቱ ማለት ምክንያቱም ጭቃ ያለው ምድር ላይ ነው። ከጭቃ የሚፈጥረው ከሆነ አላህ ከጭቃ የሚፈጥረው ከሆነ አላህ ሐሳቤን አዳምጪኝ። እህት አዳምን ከጭቃ የሚፈጥረው ከሆነ አንድ አዳምጪኝ ፕሊስ። ጭቃ ያለው በምድር ውስጥ እንደመሆኑ መጠን ምድር ላይ መጥቶ ነበር ማለት ነው አይደለም? እሱ አይደለም የመጣው መላእክት መጥቶ ነው ጭቃ የወሰደው። ስለዚህ መልአክ ነው እየፈጠረው አላህን። መልአክ አይደለም። አላህ መጀመሪያ ሰማይና መልአክ ነው እኮ አልሽኝ። አሁን እሺ አስረጅኝ። ቀጥይ።
እሺ አደምን እንዴት እንደፈጠረው ልንገርክ። እሺ አደምን በጭቃ ፈጠርኩት አለ እንጂ በጭቃ አብኩቶ ወይም ደግሞ እሱ ጭቃ ከምድር አፍሶ አይደለም። ማንበብ ትችላለህ። እሺ ጭቃው ከየት መጣ? ከምድር መጀመሪያ አላህ ምድርንና ሰማይን የፈጠረው አይደለ? ከምድር ማለት ነው። እሺ እኮ ስለዚህ ከጭቃ ስለፈጠረው ጭቃን ለመስራት ወይም አደምን ለመፍጠር ወደ ፍጥረቱ መጥቶ ነበር ማለት ነው አይደለም? እሱ አልመጣም። ለምን መጥቷል እንድልክ ትላለህ? አልመጣም። እኔ መጀመሪያም አልመጣም። ጭቃውን ከየት ነው ያገኘው? ከመሬት። ስለዚህ ከመሬት ካገኘው ጭቃውን መሬትን ነክቷታል፣ ወደ ፍጥረቱ መጥቶ ነበር ማለት ነው። እሱ አይደለም መላኢካ ነው እያልኩክ ነው። መላኢካ ነው እያልኩክ ነው። መላኢካ ወሰደለት የሚል አለ እኮ ስጭኝ። መላኢካ ወስዶለት ነው እንጂ አላህ ነው የወሰደው። ራሱ አላህ ነው በእጆቹ የወሰደው አይደለም። ወላሂ ብላሂ ይኸው ልንገርክ እምልልሃለሁ አላህ አይደለም። ይሄን ደግሞ ታውቃለህ። ይሄን ደግሞ ማለት ነው ተሳስተሻል ካል እስኪ እውነት እናንተ ጭንቅላት እና ከውሱ ተገናኙ። አንብቢው በአማርኛ አድርግልኝ። አንብቢው አላህ ነው የወሰደው። ይሄው አረብኛው አድርግልኝ። በአማርኛ ነው አረብኛ አልፈልግም። በአማርኛ አድርግልኝ። ሐዲስ ተተርጉሟል በአማርኛ ተተርጉሟል። ሐዲስ ምን ሐዲስ ነው የተተረጎመው በአማርኛ? አድርገው በጎግል ይቻላል። ወደ አማርኛ ተተርጉሟል። ወደ አማርኛ ምን ተተርጉሟል? አሁን ላይ ማለት ነው ያልተተረጎመ ነገር የለም። እውነት የምታወራ ከሆነ ወደ አማርኛ አድርገው። ይሄ ሁላ ሰው ያነበው ሐዲስ የለም በአማርኛ። አንድ የተረጎማችሁ ሉክ አንዴ ቆይ አንዴ ይኸውልሽ አስማ ሐዲሶች በአማርኛ ቢተረጎሙ ሙስሊሞች ዛሬ እስልምና ውስጥ አንድ ሙስሊም አይቀመጥም። እያንዳንዱ ያለውን አስተምሩ በእንታት ማንበብ ስለምትችሉ ቆይ አንዴ ፕሊስ ቆይ አንዴ ተረጋጊ እስኪ አንዴ እንደሱ ያዡና ላንብብልሽ ነው። ምን ይላል መሰለሽ ጃሚዓ ትርሚዚ 2955 ላይ አቡ ሙሳ አልአሻሪ እንደተረከው ይላል የአላህ መልእክተኛ እንደዚህ አለ Indeed, Allah the Most High created Adam from handful that he took from all the earth. Allah አደምን የፈጠረው ከምድር ላይ በወሰደው በእጁ በመዳፉ አፍሶ በወሰደው አፈር ነው። So the children of Adam came according with the earth. ስለዚህ የአደም ልጆች ልክ እንደ ምድር አይነት ነገር ይዘው ይሆናሉ አለ። Some of them red and white, black and between that. አንዳንዶቹ ነጭ ይሆናሉ፣ አንዳንዶቹ ጥቁር ይሆናሉ፣ አንዳንዶቹ ደግሞ ኢንቢትዊን ይሆናሉ፣ በመካከል ይሆናሉ። አንዳንዶቹ ቀጭን ይሆናሉ፣ አንዳንዶቹ ወፍራም ይሆናሉ፣ አንዳንዶቹ አስቀያሚ ይሆናሉ፣ አንዳንዶቹ ቆሻሾች ይሆናሉ። ለምን? አላህ ከምድር የወሰደው አፈር እንደዛ ስለሆነ ማለት ነው። አሁን አውሪ ቀጥይ። ታማ አይደለ? የሰው ልጆች እንኳን የተለያየ የሆኑት መላኢካ ነው አፍር ዘግኖ ወደ ላይ አውጥቶ የሰው ምንድነው አደምን የፈጠረው። ይሄን ነገር ደግሞ ልንገርክ እኔ እንኳን ማለቀው እኔ እነግርሃለሁ። አላህ ነው የሚለው መላኢካ ነው የሚለው? ይሄ አላህ ነው የሚለው? ይሄ አላህ ነው የሚለው ወይስ መላኢካ ነው የሚለው? አላህ መላኢካ ነው። አማርኛ አድርገውና ይሄውላ ሰውየው ማን አፈር ዘግኖ እንደወሰደ። እሺ ልብ በሉ እሷ እያለች ያለችው ፈጣሪ አይደለም ይሄ የአፈር ጉዳይን እየወሰደው እሱ ሳይሆን መልአክ ነው የወሰደለት ነው የምትለው። መላኢካ ነው የወሰደለት ምን እንደሚል እየተረጎመልሽ ነው። ግን ፈጣሪ ከሆነስ የሚወስደው ምንድነው ችግሩ? ለምሳሌ ለአንቺ ምንም ችግር የለውም። እሱ ከፈለገውን ማድረግ ይችላል። ምክንያቱም የፈጠረው እሱ ነው። ምንም ችግር የለውም ሳይሆን ወደ ፍጥረቱ ገባ ማለት ነው አይደል? ፈለገውን ማድረግ ይችላል። እና የፈለገውን ማድረግ ከቻለ ለምንድን ነው የማይወልደው? እናንተ እዚህ ጋር ለመጠየቅ ገባ ሰው ከማደናበብ እውነት አንዴ ልናገር እንዴ ፈጣሪ ከጭቃ ሰራው ለማለት ምድር ላይ መምጣት አለበት እንዴ? ቆይ አሁን አንተ ሰው ነህ። አንተን ለመፍጠር ሲጀምር አንተ እናቱ ሆድ ፈጣሪ መግባት አለበት? ፈጣሪ በቅዋውና በቀድሩ እሱ ፈጠረው፣ በቃ እሱ ሰራው አይደል እንዴ?
ከጭቃ ሰራው ተባልክ እንጂ የተጻፈልህን ነገር ፈጣሪ ለመስራት እንዴት አንተ እናት ሆድ መግባት የለበትም። አዩ ቆይ አንቺ ደግሞ ታወሪያለሽ በተራሽ እሷ ዝም ተበልሽ። አስማያ ተረጎምከው ክርስቲያን አማርኛውን ታነቢውና አሁን ቆይ አንዴ እስኪ አነቢው አማርኛውን እስኪ አነቢው ቀጥ እሺ ያ ሐዲስ በሆነ በምን አረጋግጣለሁ? ሱራ መሳይኛን ምን ሱራ ላይ ነው? ምን ቁርአን ላይ ነው እንደዛ ያለው? ከእንደዚህ አይነት እኮ ጋር ነው የምደናቆር እየተደናቆርን ያለ ነው በእግዚአብሔር ስም። ሲጀመር ይሄ ቁርአንና ሐዲስ ላይ ያለ ነገር አይደለም። እናንተ የምታመጡት ከሳይንሳዊ ሂስትሪ የሚባል ታሪክ ላይ ነው። ነገሮች እንደሆነ ብቻ እያያችሁ እንዴት አይነት አጋንንት ለምን ታውቁታለ? ከቁርአንና ሐዲስ ላይ አምጥተህ ታወራ አውራ። ቁርአንና ሐዲስ ላይ የሌለ እንዴት ከሂስትሪ አንዴ የሚታርጉ አንቾት አሁን ይሄን ያወጣኸው የቁርአኑ መገኛ ንገራት። ከቁርአንና ከሐዲስ ላይ ካመጣ ማለት ነው። አንዴ የሚታርጊ ቆይ ይሄ ሲጀመር ከቁርአንና ከሐዲስ ላይ አይደለም ያመጣው። ለራስሽ ክብር ይኖርሽ። ሰው ቤት ገብተሽ ቢያንስ የሚታርጊ ስትባይ ሚት ማድረግን ልመጂ። አስማ አቤት ያ ምንድነው እሱ አላህ አደምን በእጆቹ ሰራው በአፈር የሚለው ትክክለኛ መረጃ ነው። አይ ቲንክ ኪታብ ላይ መላእክቶችን ልኮ ምድር መልአኩ ሊዘግን ሲል ምድር እምቢ አለችው። ከዛ በኋላ መልአከ ሞት መጥቶ ምንም አታመጭም ብሎ መንጭቆ ወሰደ ምናምን የሚለው የምታውቂ ከሆነ እሱ ምናምን አይደለም። ኧረ እፎይ አንተ እኮ ትልቅ ሰው ነህ። ዳቆን በስትክክል ለማብራራት ሞክር። አትዋሺ ዲያቆን ነኝ አላልኩም። ተረጋጊ፣ እየነገርኩሽ ነው። ሜቢ የሰማሽው ታሪክ እንደዛ ካለ አዳምጪ። ላስወጣሽ ነው። እኔ ትዕግስት የለኝም ማለት ባለጌ ሰዎች እና ውሸታም በጣም የሚያስጠሉኝ። አትዋሺ በተቻለሽ መጠን። ስለዚህ እያረምኩሽ ነው። ሜቢ ሚስ የሆነ ኢንፎርሜሽን አዳምጪ። አስማ ማገናዘብ ችሎታ ካለሽ እየነገርኩሽ ነው። እኔም ነገም ተነገ ወዲያም ስለምታገኝ ጠይቂ ሂጂና አላህ አፈር ዘግኖ ነው የሰራው በእጆቹ የሚለው አላህ አይደለም፣ መላኢካ ልኮ ነው የወሰደው። ሶሪ ላስወርድሽ ነው እምቢ ካልሽ መልስ የለክም። አታዳምጪኝም? ታዳምጫለሽ ወይስ ላስወርድሽ? እና ለምን ትቀጥፋለህ? ኦኬ አንተ ያስተማርካቸው በጎች ናቸው እንደዚህ ለእስላም ጥላቻ ያላቸው። መልካም አንቺ መልአክ ነው አፈር በእጆቹ ዘግኖ አንዴ ይሰማል። ቆይ ጣልቃ አትግቡ አደርቡ አሁን የሚል አንድ መረጃ ታመጫለሽ። ስቲል አሁንም እንዴት እንደመለጥፍሽ ከዛ አሳይሻለሁ። ቀጥይ። ምን መልአክ ነው ዘግኖ አፈር ለአላህ የወሰደለት የሚል አንድ ማስረጃ አንቺ ማስረጃ ያስፈልገውም። ይሄ እውነተኛ ነገር አልተገለጠም። ማስረጃው አልተገለጠም የምትለው አንተ ጅል ላንፎ ታውቃለህ። ሲጀመር እንደዛ እንደሆነ አስማያ ቆይ የለም ማስረጃ። ቆይ አንዴ ማስረጃ ማለት ነው። ማስረጃ ያስፈልገውም። ይሄ በእናት እፎይ ኧረ ተው፣ ትልቅ ሰው ነክ እና ታዘቧቸው ከስር ምን ያህል አጋንንት እንደሚጫወቱባቸው። እኛ ማስረጃ አንጥተን እሺ ፎር ሴክ ኦፍ አርጉመንት አንቺ እንዳልሽው ከሆነ እሺ ያንቺ ስትባል ስድብ ነው የገባችው። አንድ ጥያቄ አለኝ። አደርቡ እድል አልሰጠዋችሁ። አስሚያ ትጨርስ። በተቻላችሁ መጠን መረጃ ከሌላችሁ አይተን እንምጣ በሉ፣ ልመዱ። ይህ ስልጣኔ ነው። ኦኬ መልአክ ነው የወሰደው ብለሻል። ተስማማው። መልአክ ነው የወሰደው። ተስማማው። ኦኬ የቱ ጋር ነው የወሰደለት መልአኩ ለአፈሩን ለአላህ? ከየቱ ጋር ነው የወሰደለት? አፈር ከየት ሊገኝ ይችላል? የት ነው የወሰደለት? የት ድረስ? የቱ ጋር ነው የሰራው? ከዛ ደምን ከየቱ ጋር እንደሆነ አላውቅም፣ ግን አፈር ከታች እንደወሰደለት አውቃለሁ። ይውሰድለት ዳዝማተር። ከዛ በኋላ አላህ ተቀበለው ማለት ነው አፈሩን።
እሱን ይቀበለው አይቀበለው አላውቅም። አምጣልኝ ያለው ወሰደለት፣ ተቀበለው። ምን እኔ በአይን ያየሁት ነገር የለም። የተጻፈልን ያወኩት ዞረሽ የትም እንደማታመጪ ላሳየሽ ነው። አፈሩን እሺ፣ አላህ አይደለም ከመሬት የወሰደው ጅብሪል ነው የወሰደው፣ መልአክ ነው የወሰደው። ካለ የሚባለው መልአክ ወሰደ። ያንን አፈር ተቀብሎ አዳምጪ፣ ያንን አፈር ተቀብሎ አላህ ነው በእጁ የሰራው በዛ በአፈር አደምን፣ ወይንስ መልአኩ ነው አደምን የሰራው? ኖ መልአኩ አይደለም። መልአክ ቢሰራማ የመልአክ ልጅ ነበርን ማለት እኮ ነው። መልአክ አይደለም። ስለዚህ አላህ አፈሩን ተቀብሏል ከመልአኩ ላይ ማለት ነው። ቢሆን ነው የፈጠረው እንደዛ አድርጎ። ተተቀበለው በኋላ በምኑ ነው የሰራው አደምን አላህ? በምኑ ሊሰራው ይችላል? እሱን አልፈላሰፍም። በቃ አምጣለው፣ ወሰደለት፣ አለቀ። ኦኬ፣ በእጆቹ እንደሰራው ይናገራል። ቁርአን ተቀበያለሽ? ከቁርአን ካለ አምናለሁ። ቁርአን ካለ ሌላ ነገር እናንተ ጎግል አድርጋችሁ የምትፈስሩት ምናምን ነገር። አይ ተረጋጊ። እኔ መጫወቻ ብዙም አልፈልግም። ተረጋጊ እና ቁርአንሽን እሺ ተቀበይዋለሽ። ያው ሱረቱ ሰዓድ ላይ 75ኛው አያ ስንት ሱረቱ ሰዓድ 75 አያ እሺ ያው አንብቤ ነይ ተመለሽ። አስማ ሰዓት የለንም። ተመለሽ። አስማ ያ ተከፍቶልሻል ፊት ለፊት ያ ነው ማነበው እያልኩክ ነው። ሷድን ሱረቱ ሷውጣና ራስ ቆይ ላውጣ እየፈለኩት ነው። ይሄው ተከፍቷል ፊት ለፊት ጨለቀምሽ። ፊት ለፊትሽ ተከፍቷል እኮ እህታችን። አውጣልን ትላለች፣ ትመለስ ትወጣለች። ኦኬ አውጪ የራስሽ ነሽ፣ ችግር የለውም። 38ኛው ሱራ 75ኛው አያ ሱረቱ ሷድ እስከዛ እኔ ላውራ አንባ እስክትመለስ ድረስ እንጠብቃት። ምናልባት ግን መልአክ ወሰደለት የሚለውን ትርክት የምትቀበሉ ልጆች አላህ ዞሮ ዞሮ ከፍጥረቱ ገብቷል የሚለውን ማመን አለባችሁ። ምክንያቱም ጭቃውን በእጁ ሰራው አንደኛ፣ ሁለተኛ ደግሞ መልአኩ የሆነ ቦታ ድረስ ሄዶ ማቀበሉም አይቀር ነው። ምክንያቱም በቦታ ተወስኖ ስላለ አላህ በዛቱ ማለት ነው። ወይ መልአኩ ወደ ከአርሹ በላይ ሄዷል፣ ወይ ደግሞ አላህ ከአርሹ በታች ወርዷል ማለት ነው። ከሁለት አንዱ ነው የሚሆነው። አስቀምጦለት ሄደ አላችሁ፣ በእጁ ሰጠውም አላችሁ። ዞሮ ዞሮ ከሁለት አንዱ ህግ ጥሷል ማለት ነው። አላህ ከአርሹ በታች ወይ መልአኩ ከአርሹ በላይ ሄዷል። አንቺ ደግሞ ታነቢልናለሽ። አንዴ አንቢልን። እሺ እንደዚህ ቲክቶክን ወጥታች አድርጌ ነው የማነባው፣ ወጥቼ ማለት ነው። ድምጽ ይሰማችኋል አይደለ? አይሰማም። እንደዛ ከሆነ አይሰማንም። ከወጣሽ ያው ፊት ለፊት ተከፍቷል እኮ ሱረት ሳር 75ኛው አያ። እሺ አንብብልኝ። አላህ ኢብሊስን ሆይ በሁለት እጆቼ ለፈጠርኩት ፈጥሬያለሁ። በምን ለፈጠርኩት ይላል አላህ ኢብሊስን ሆይ በሁለት እጆቼ ለፈጠርኩ ለአደም ስገድ። ይኸው በሁለት እጆቹ ፈጥሮታል። በቃ ይሆናል። ጎበዝ። ስለዚህ ከምንድን ነው የፈጠረው? ከጭቃ ነው አይደለ? የፈጠረው ከገማ ጭቃ አደም። ጎበዝ። ስለዚህ አፈሩን ተቀብሎታል ከመልአኩም ከሆነ ማለት ነው አይደለ? ይቀበለው ያስቀምጥለት። የምናውቀው ነገር የለም ሁላችንም። እሺ አስቀምጦታል። ያ ያስቀመጠውን አፈር ግን አንስቶ አላህ ደግሞ ፈጠረበታል። በቃ ቴንኪው። የአፈሩ ፍጡር ነው ፍጡር አይደለም? አፈሩ ፍጡር ነው። አንተ ፍጡር ነው እኮ በቃ
ያላህ እጅ ወይ እንደለመድከው ረዥም ነው አጭር ነው ልትል ነው አይደለ? አልወጣኝም። መልአኩ አስቀምጦት እንዲሆን ይችላል። ስለዚህ አንስቶ በእጆቹ ፈጥሮታል። ሊተራሊ በእጆቹ ብለሻል። ስለዚህ ፍጡር ነው አፈሩ። አላህ ደግሞ እጁ ፍጡር አይደለም። ፍጡርና ፍጡር ያልሆነው ተነካክተዋል የሚል አርጉመንት ነው ማለት ነው። ማለን ጋርክ አሁን ለምሳሌ አላህ የጠየቀሽ ተቀበለ ምን አይነት ጭንቅላት አልባ እንደሆኑ እባቸው። ለነገሩ አላህም ለካ ያለውን ሰው አበናት ኮይታው ተው። እውነት ወንድ ኮንክ አንተ ወንድ ኮንክ ጭንቅላት አልባ ናቸው። እኮ ካላ ተሻሩ አንተ ደደበው ሽንታ ሰለክሰኛ መሐመድ አሸራም ነበር እንዴ? መሐመድ አሸራም እንዴ? እውነትን እናገር መሐመድ አሸራም ነበር ልጫ አንተ የዝም በል ጦሳቸው ሰው እኮ ነው። እንዳንተ እኮ ድንጋይ አናመልክም። ገባክ? ድንጋይ ስዕል ምንድነው ይሄ? ድንጋይ ማታመልክ ያለሽ ሄደሽ ያቺ ፔሬድ የምትቀባዋን ጃሊያ ጊዜ ፔሬድ የሚቀባዋትን ትስሚያት የለ እንዴ? በሙሙ ቅርጽ ተስራ የተቀመጠችልሽ ድንጋይ እባክሽ አዳምጪ ማስወርድሽ አዳምጪ። መሐመድ አይሸናም እንዴ? ታዲያ የሚሸና ከሆነ ምንድነው ነው ሽንታ የምትይኝ? መሐመድን እኮ እየሰደብሽው ነው አይደለም? መሐመድና አንተ በጭራሽ አትገናኙ። አስማያ መሐመድ ሲሸና ተቀምጦ የእንጨት ፖፖ ነበረው። አይሻ ነበረች እያቀፈች የምታሸን ነው። ትልቅ ሰው እኮ ናችሁ። ላሳይሽ ነው ሀዲሱን ላሳይሽ ነው። ቁጭ ብሎ ነበር የሚሸነው። ቁጭ ብሎ አይደለም የሚሸነው። ከነብይሽ ይሻላል። ከነብይሽ ይሻላል። አንድ አዳምጪ። ክርስቲያን ወገኖች እንዴት ነው ከነዚህ ሰዎች የምትማሩት? ምን አንድ አዳምጪ ፕሊዝ። አስወርዳት በቃ። እጭ ምን ሆና ነው? አዳም ሰላም ይኸውልሽ፣ ቆይ አንዴ ቆይ። ሽንታም ብላ ተሳደበች እሷ አይደለ? ነብዩ ቁጭ ብሎ አይሻ ካቀፈችው በኋላ በእንጨት ፖፖ እየሸና ነው የሞተው። አሟሟቱ ማለት ነው። እፎይ ቁጭ ብሎ አይደለም የሚሸነው፣ ከነብይሽ እየተሻለ ወንድ ስለሆነ ማለት ነው። እሱ ቁጭ ብሎ ነው የሚሸነው። ነብይሽ ቀሚሱን ከርፈፍ አድርጎ አንጫርሮ ነው የሚሸነው። ሽንታም ብለሽ ስትሳደቢ አንቺ ላይ ተመልሶ ባክፋየር እንደሚያደርግ ማወቅ አለብሽ። ምንም አይነት ስድብ ስትሳደቡ ማለት ነው። ለምን ቁጭ ብላችሁ እንደምትሸኑ በዛውም ብታጣሩ ጥሩ ነው። አልዙጥ እየመጣ ሲለጠልጠው ስለሚያድር ማለት ነው። ስለዚህ አሁን ነገሩን ታውትና ወደ ቁም ነገሩ ተመልሰን ወደ ተመለስንበት ወደ ተነሳንበት ርዕስ እንነጋገር። ቀጥሎ ፉቲ። ኦኬ አብዲ እንኳን ደህና መጣ። ሰላም አለይኩም። ሰላም ክርስቶስ ከኔም ከአንተም ጋር ይሁን። ጥያቄውን ሰምተዋል? ጥያቄው እየሰማሁት ነው እና ትንሽ ስድብ ነገር ስላለው ትንሽ እየደበረኝ ነው። ለዛ ሶሪ። ያው አንዳንዴ ሚስ አለመግባባት ይኖራሉ። መልካም እሺ፣ ጥያቄው ላይ ፎከስ እናድርግና አላህ የት ነው ያለው ብለህ የምታምነው አንተ? እኔ አላህ ሰባተኛ ሰማይ ነው ያለው። ኦኬ፣ አካላቶች እንዳሉት ታምናለህ? አለው። ኦኬ፣ ሰባተኛ ሰማይ ማለት ከሱ ጋር ሌላ ፍጥረት አለ ወይንስ እሱ ብቻ ነው ያለው? ላ የለም፣ ከሱ በላይ ሌላ ፍጥረት የለም። እሱ የፈጠራቸውን አላህ የፈጠራቸው ፍጡር ማለት ሰው ነው ያለው። አይ ከሰው በላይ ልዩ አሁን ለምሳሌ ከሰው ሌላ ፍጡራን አሉ። ከሰማይም ፍጡር ነው አይደለ? ከሰማይም ፍጡር ነው። አሁን አላህ አንተ ያው እኛ የምንለው ነቢይላህ ኢሳ ነው። ነቢይላህ ኢሳ ሲሞት ሰማይና ምድር የጠበቃቸው እነማን ናቸው? ነቢይላህ ኢሳ ሞቷል። እሺ ቆይ ኢሳ ነው ያለው እንደ እስልምና። ኢሳ እንደ እስልምና ነቢያት ነው ይባላል። እንደ ነቢያት ነው የሚቆጠረው ማለት ነው። አንተ አሁን
ነቢዩላህ ኢሳ እንደ ፈጣሪ አብዲ እንደ እስልምና ኢሳ አልሞተም አይደለ? ኢሳ ሞቷል። እንደ እስልምና እርግጠኛ ነህ? ኢሳ ሞቷል። ምን ሆኖ ነው የሞተው? ታሞ ነው? ተሰቅሎ ነው? ተገድሎ ነው? እንዴት ነው የሞተው? እናንተ ተሰቅለው ነው ያላችሁት። ተሰቅሎ ለኛ ብሎ ለህዝቡ ተሰቅሎ ነው የሞተው አላችሁ። ኦኬ እናንተስ ምንድን ነው ብላችሁ የምታምኑት? ኢሳ ሲሞት ምን ብሎ ነው የሞተው? ቆይ አንዴ። ስለዚህ ኢሳ እንደሞተ እንደተሰቀለ ታምናለህ? እንደ ሞተ አምናለሁ፣ ግን ሲሞት ምን ብሎ ነው የሞተው? ይህን ነገር ንገረኝ። ይማራችሁ ብሏል ወይስ አላለም? መልካም፣ እሷ ነች አይምሮ ውስጥ ያለችው። በደንብ ከነገሩ ውስጥ እንትን እኮ ነው ኡስታዞቹ ኢየሱስ በቃ ሞቷል፣ ሲሞት ደግሞ እንደዚህ ብለው ነግረውታል። እና አይምሮ ውስጥ እሷ ነች ያለችው። የራሳቸውን አቂዳ ሳይሆን የነገሩት። ሸውደዋል። አብዲ ሸውደው። እኔ የሰማሁት ነገር ስለነበር ነው። ሲሞት እንደስማራችሁ ብሏል ወይስ አላለም? የእኛን እነግርሃለሁ፣ የእኛን እናወራለን። እንደ ክርስትናው ክርስቶስ በስጋ ሞቷል። መሞት ብቻ ሳይሆን ሞትን ድል አድርጎ ደግሞ ተነስቷል። የኔና አንተ ጌታ፣ የሁላችን ጌታ እርሱ ሊሞት ነው የመጣው። በስጋ ሞተ። በመንፈስ ያው የሆነው እሱ ሞትን ድል አድርጎ ተነስቷል። ነገር ግን አንተ ጋር እንደ እስልምናው በደንብ አስተውል አብዲ፣ እንደ እስልምናው ዋሽተውሃል። አላህና ኢሳ አብረው ነው ያሉት ታውቃለህ? እሺ እየሰማሁህ ነው። አውራ ሱራ 3:55 ቼክ አድርገው ክርስቲያን። ኦኬ እሺን ክፍል ያት ባለ ጊዜ አስታውስ። ኢሳ ሆይ እኔ ውሳኔህን ወደ እኔም አረብኛውን ብታረግለትስ? አረብኛ የሚያነብ ስለሚመስለኝ አረብኛው በጣም ግልጽ ነው። እሺ እሺ ድረስ ከዚያ የተከተሉትን እነሱ ትንሣኤ ቀን ድረስ ከዚያ ከኋላ ላይ እንደራገናኝና ከዚያም ኦኬ ምን ተረዳ ከዚህ አብዲ? እሺ ያነበብኩ ነው። ከዚያም በማለሽቱ ወደ እኔ ነው በዚረሱ ትንሽ ከፍ አድርጋትሽ ወርዳለሁ በነዘራችሁ ነገር በመካናችሁ እፈርዳለሁ። እሺ እያነበብክ ነው? እየቆጠርክ ነው? አንተ አነብለት። ድሮ እንደ አላህም እያለን የምናነብ ድሮ ነበር። አላህም ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅህ ወደ እኔም አንሺህ ነኝ ይላል። ቁም ነገሩ ያለው እዚህ ላይ ነው። እዚህ ላይ ቆመህ ትመልሳለህ። እኔ ወሳጅህ ነኝ ወደ እኔም አንሺህ ነኝ ማለት ምን ማለት ነው አብዲ? እኔ ወሳጅህ ነኝ እኔም አንሺህ ነኝ ማለት ያው እኔ ወደ እኔ ትመለስ። ወዴት ነው ያለው አላህ? አላማ የሁሉም ከኛ በፊት እኮ የተፈጠረ እኮ ፈጣሪ ማለት አላህ ነው። አላህ ደግሞ ከኛ ወዴት ነው ያለው?
ኢሳን የሚወስደው ወደ የት ነው? ወደ ማን ነው የሚወስደው? ነብሱን ነው የሚወስደው። የሰው ልጅ ምኑንም ይሁን እንደሚወስደው ወደ ምንድን ነው የሚወስደው? ወደ ምንድን ነው የሚወስደው? ምኑንም ቢሆን ችግር የለውም። ሰማይ ይወስደዋል። ስለዚህ ከአላህ ጋር ነው ያለው ማለት ነው። ስለዚህ ከአላህ ጋር ነው ያለው ማለት ነው። ኢሳን ሲወስደው ኢሳን ሲሞት ነፍሱን ወደ ሰባተኛ ሰማይ ይወስደዋል። ነፍሱን አላህም ያለ ሰባተኛው ሰማይ ነው። ስጋውን ወደ መሬት ነው የሚቀብረው። ነፍሱም ይሁን ችግር የለውም። አላህም ያለው ሰባተኛው ሰማይ ነው። ኢሳም ያለው ሰባተኛው ሰማይ ነው። ተመሳሳይ ናቸው ማለት ነው። ተመሳሳይ ናቸው ማለት ነው። አብረው ነው የሚኖሩት። ሰባተኛ ሰማይ ላይ ያለው ነፍሱን ነው የሚወስደው። ስጋው ወደ መሬት ነው የሚቀበረው። ችግር የለውም። ስለዚህ ሰባተኛ ሰማይ ላይ ሁለቱም አሉ ማለት ነው አይደለም? ሰዓት ላይ ይቀሰቀስልህ ላይ ወመልቂያ ማገድ ላይ ይቀሰቀስልሃል። ኢሳ ሞቶ ተቀበረ የሚል የመጀመሪያው ሙስሊም ነው። በነገራችን ላይ አንተ ከፍራል ከፍራል። የመጀመሪያው ማለት ነው ባላቸው ብሏል አለ እኮ እዲ ሲፈት ይቀርላችሁ። አረ ሰባተኛ ሰማይ ዛሬ ሞጣ ነበረ ትዘኒ አብዲ ይሰማል። አብዲ ይሰማኛል ወይ? ያ ስለዚህ አንተ ኢሳ ሞቷል ብለህ ነው የምታምነው አይደለ? ኢሳ ሞቷል። ኢሳ የነቢይላህ መልእክተኛ ነው። አሁንም ቢሆን ኦኬ። ስለዚህ በእናንተ የመጣው እኮ ይቀጣል። እሱ ራሱ በእኛ ምክንያት እሱ ይቀጣል። የመጨረሻ የቂያማ ቀን በእናንተ የመጣ እሱ ይቀጣል። ኢብራሂምና እሱ የቂያማ ቀን መሐመድ በራሱ ኃጢአት አይቀጣም። ኢሳና ኢብራሂም ግን ባላጠፉ ኢብራሂምና እሱ ጥላ ይዘው ይመጣሉ። የመጨረሻ ቀን የቂያማ ቀን ጥላ የሚይዙት እነሱ ናቸው። ዝናብ እንዳይዘንብ ነው ፀሐይ እንዳያቃጥል። የሰው ልጅ ፀሐይ ትቀርባለች። የሰው ልጅ በላብ የሚሞት አለ። በላብ ማለት ግን ፀሐይ የኩል መኳያ ያህል ነው። እንዲህ ነው የምቀርበው አይደለ? ትቀርባለች። ፀሐይ የኩል መኳያ ትቀርባለች። የሰው ልጅ የኩል መኳያ ያህል አብዲ አዳምጠኝ። እናቴ ራሱ አታውቅም። እናቴ ራሱ እኮ አትልም። ነፍሴ ነው የምትለው። ነፍስ አዳምጠኝ። ኦኬ። የዛን ለታ ምንም አይነት ፍጡር ከሌለ የሚታደግ ፀሐይ የኩል መኳያ ያህል እንዲመቀርብ ከሆነ ኢሳ ዳዳ እንዴት ነው እሱ የዛን ለታ ሊያስጥል የሚችለው ፀሐይ እንዲጋርድ የሚችለው? ኢሳና ኢብራሂም ጥላ ይዛሉ የራሳቸው። እንደዛ የሚል አለ? የለም እኮ እንጂ ኢሳና ኢብራሂም ጥላ ይዛሉ። የለም። ኤኒዌይስ ግን ለምንድን ነው እሱ ኢሳ በእናንተ ምክንያት ይቀጣል ያልከው? ኢሳ በእናንተ ምክንያት ይቀጣል ያልኩ እኔን ይማራችሁ ብሎ ነው ሲሞት፣ መጨረሻ ላይ ሲሞት ይማራችሁ ብሎ ነው የሚሞተው። ይማራችሁ በማለቱ እንዴት ይማራችሁ ትላለህ ተብሎ ይቀጣል። ይማራችሁ ብለዋል። ይማራችሁ ማለት ምን እንደማለት ታውቃለህ? ከሱ በላይ ፍጡር እንዳለ እሱ ስለሚያውቅ ይማራችሁ ብሎ ነው የሞተው። የሚቀጣበት ይሄ ነው። በቂያማ ቀን ነቢዩላህ ኢሳ ሲሞት ይድፋችሁ ይግደላችሁ ነበር እንደ መሐመድ ማለት የነበረበት። መሐመድ ሲሞት እንደዛ ነው ያለው። ክርስቲያንና አይሁዶችን አላህ ያጥፋችሁ እያለ እየተራገበ ነው የሞተው። ኤኒዌይስ ወደ ቶፒኩ ባክ እናድርግና አንዴ ነቢዩላህ ኢሳ ሲሞት አንዴ አዳምጠው ወንድማችን። ኦኬ አላህ ያለው ብለህ ነው አሁን የምታምነው? ከሰባተኛ ሰማይ በላይ ነው ያልከን? ሰባተኛ ከሰማይ በላይ ነው ያምንበታል። ከሌሊቱ አንድ ሶስተኛ ወደ ቅርቢቱ ሰማይ እንደሚመጣ ታምናለህ? ከሌሊቱ ሌሊት አላህ ወደ ቅርቢቱ ሰማይ እንደሚመጣ። ቆይ ድገም፣ ትንሽ ኔትወርክ እያስቸገረ እየያዘኝ። አላህ ሌሊት ወደ ታች እንደሚመጣ ታምናለህ ወይ? ወደ ቅርቢቱ ሰማይ አይደለም። አልሰማም። አይሰማም። እኔ ይሰማል።
ድምጽህ ትንሽ እየያዘው ነው። ለሊት አለ አንደኛ ቀጥልሽ ይሰማል በደንብ አብዲ። አላህ ሌሊት ወደ ቅርቢቱ ሰማይ ይመጣል ብለህ ታምናለህ ወይ ነው ጥያቄው? ማይክን አንሳና መልስ። ሌሎቹን አስቀጥላቸው። ካሊድ እንኳን ደህና መጣ። ቢኒ ሰላም ብያለሁ። ሰላም ብያለሁ። ቀጥሉ። ካሊድ ይሰማል? ይሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አላህ የት ነው ያለው ብለህ የምታምነው? ከእርሽ በላይ ነው። አርረሕማኑ ዐለል አርሽ እስተዋ ይላል ቁርአን። ከእርሽ በላይ ነው። በምኑ? በኢልሙ ወይንስ በዛቱ? በሁሉ ነገር በዛት ሚል አለ። አርረሕማኑ ዐለል አርሽ እስተዋ ቢዛቲሂ ሚል አለ። አርረሕማኑ ዐለል አርሽ እስተዋ ይላል። አላህ ከአርሽ በላይ መሆኑን ነው እኛ የምናውቀው። ኦኬ መልካም እሺ። ይሄንን እንደዛ ማይል ሰው ሙስሊም ነው? አላህ ከአርሽ በላይ አይደለም የሚል ሰው ሙስሊም መባል ይችላል? የማይል ነው ወይስ የሚል? እኔ ሙስሊም ነኝ። አላህ ከአርሽ በላይ ነው ብዬ ነው ትላለህ። እኔ ደግሞ አላህ ከአርሽ በላይ አይደለም ሰንበዲ የሚል ባገኝ እሱ ሙስሊም ነው ማለት እንችላለን? አላህ ከአርሽ በላይ አይደለም ከአርሽ በላይ ተብሎ አይባልም ቢል ክዷል ነው እኛ የምንለው። ስለዚህ ከእስልምና ወጥቷል። ቁርአኑ እኮ ነው አርረሕማኑ ዐለል አርሽ እስተዋ ያለው ቁርአኑ ነው። የአላህን ቃል ካዴ ሰው ካዲ ነው የሚባለው። ያ ካዲ ስለዚህ ገነት ነው የሚገባው ገሃነም? ካዲ ያው ገሃነም ነው የሚገባው። ክዷል ኦልሬዲ አላህን ስለ ካዴ። መልካም እሺ። አላህ ከአርሽ በላይ የሆነው መቼ ነው? መቼ ነው አልተባለም። ኦኬ አላህ ከአርሽ በላይ ነው ብለው ያስተማሩ ነቢያቶች አሉ? ነቢያቶች በሙሉ አላህ ከአርሽ በላይ ነው ብሎ ነው የሚያምነው። ለምሳሌ አብርሃም በአላህ ያምናል። ኢብራሂም አለይሂ ሰላም አላህ ያለው ከአርሽ በላይ ነው ከሰባተኛ ሰማይ ከአርሽ በላይ ነው ያለበትን በአላህ ያምናል። ይሄ በቂ ነው። እሱ መሐመድ ነው የነገረህ። ማን እንድነግረኝ ነው ታዲያ? መሐመድ ከተናገረው ውጭ ያለ ነቢያቶች አላህ ከአርሽ በላይ ነው ብለው የተናገሩበት ሌላ የሚነግረኝ እኔ እኮ የቁርአን ተከታይ ነኝ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን የወረደላቸው ነብይ ናቸውና የእሳቸውን መመሪያ አስተምሮትን ተከታይ ነኝና በቁርአን ላይ አርረሕማኑ ዐለል አርሽ እስተዋ ተብሎ ስለተጻፈ ነቢያት በሙሉ በአላህ ያምናሉ ብለን እናምናለን። እሱን መሐመድ ነው ያለ። መሐመድ እኮ ነው ያለ ነቢያቶች እንደዚህ ያምናሉ ብሎ መሐመድ ነገረ። ከዛ በኋላ አብርሃም ስልህ ከቁርአን ላይ ትሰጠኛለህ መሐመድ የተናገረውን። እኔ እየጠየቅኩ ከመሐመድ አደርበኛ መሐመድ ይህንን ከመናገሩ በፊት በነቢያቶቹ ላይ በነቢያቱ አፍ ላይ ዋሽቶባቸዋል ብዬ ነው ማምነው እኔ። ምክንያቱም ከመሐመድ በፊት እንደዛ ብለው ያሉበትን አሌስ ማምጣት አለብህ። ኦኬ አንተ አሁን ለምሳሌ ምን ላይ ቆመህ ነው ነቢዩ መሐመድ አርረሕማኑ ዐለል አርሽ እስተዋ ብሎ ያስተማሩት ነቢያት በሙሉ ተቀብለዋል ብለው ውሸት ነው ብለህ አንተ ልትናገር የቻልከው ምን ላይ ቆመህ ነው? የነቢያት አስተምሮ ላይ ቆሜ። የት አለ የነቢያት አስተምሮ ይሄ ውሸት ነው የሚል? ምክንያቱም የትኛውም ነቢይ አላህ የሚባል አካል ከሰባተኛ ሰማይ በላይ ከአርሽ በላይ ነው ያለው ብለው ስላላስተማሩ። ኦኬ ምን ብሎ ነው ያስተማሩት ታዲያ ነቢያት? ነቢያቶቹ በሁሉ የሞላ እግዚአብሔር እንደሚያመልኩ ነው የነገሩን እንጂ ከአርሽ በላይ ነው ያለው ብለው አልነገሩንም። ከፍጡራኑ እንደው ተነጥሎ የሆነ ቦታ ተደብቆ የተቀመጠ አምላክ አልሰበኩም። ኦኬ በሁሉ ላይ የሞላ በሁሉ ላይ ለምሳሌ ኤርሚያስን ሊሚታ ኤርሚያስን አንዴ ክፈትለት ቁጥር 23 ምዕራፍ 23 ቁጥር 31 አካባቢ
ኦኬ እንደዚህ ይላል ቁጥር 23 ላይ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሩቅ የሆነ ትልቅዬ ከሰባተኛ ሰማይ ከፍጡራን ወደ ታርቆ ከዛ በኋላ ከአርሽ ትልቅዬ ግዙፍ አርሽ የሚባል ከዛ በላይ ያለ አምላክ አይደለም የሰበኩት ነቢያቶች። እኔ የቅርብ አምላክ ነኝ፣ እኔ ምንድነኝ? የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውም፣ ሰማይና ምድርንስ የሞላው አይደለሁምን ይላል እግዚአብሔር። ስለዚህ ሰማይና ምድርን የሞላ ነው የኛ አምላክ። ነቢያቶች የሰበኩት ሰማይ በምድርም የሞላ ነው። እናንተ ግን ከአርሽ በላይ ነው ያለው አይደለ? ኦኬ እንደዛ ከሆነማ ወደ ሰማያት ትኩር ብዬ ያየሁ የእግዚአብሔር ልጅ በእግዚአብሔር ቀኝ ሲቀመጥ አየሁ የሚልስ እሱ ችግር የለውም። ለምን ችግር የለውም? ቅድሚያ የእኛውን ተማመንን። አንተ እንዳልከው እንኳን በወስድልህ የአንተን የነቢያቱን አስተምሮ አንተን አይመጣውም። አንተ ከአርሽ በላይ ነው ብለህ ነው የምታምነው። ያው ነው ወደ ሰማይ ትኩር ብዬ አየሁ ይላል። ይህንን አትቀበልም አንተ ወይስ ትቀበላለህ? እቀበላለሁ፣ ችግር የለውም። አንተ እንዳልከው ባይልም እቀበላለሁ። እና የሰው ልጅ በእግዚአብሔር ቀኝ እጅ ሲቀመጥ በሰማይ ይህንን ትቀበላለህ? እስኪ ጥቅሱን ጥቀሰው። ምን ላይ ነው የሚለው? እንደዛ ኦኬ፣ ጥቅሱን አወጣልሃለሁ፣ ትጠብቀኛለህ። ችግር የለውም። አስተካክልና ጥቀሰው። ኦኬ፣ ጠብቀኝ። ግን በዛው መጠን ደግሞ የምጠቅሰው ጥቅስ እስልምና እንደሚቀብርብህ አውቀው። አዘጋጀው። እስከዛ ፏድ ቀጥል። ፏድ አለ። በነገራችን ላይ እፎይ አሁን እየጠቀሰው ጥቅስ ማለት ነው የእግዚአብሔር ልጅ በቀኙ ተቀምጬ አያለሁ ተቀምጦ አያለሁ ይላል። እሱ ደግሞ እያለ ያለው አላህ ከአርሽ በላይ አለ ነው። ስለዚህ አላህ ልጅ ያለው እያለ ነው ማለት ነው። የሰውዬ እኮ ሳያውቀው በቃ እስልምና እንግዲህ እስልምናን እየቀበረው ምን አይነት ባለማወቅ የሚጠቅሱትን እንኳን አያስተውሉት። እስቲ ቀጥል። ካሊድ አመጣ። አይ ቲንክ ፏድ ቀጥል። እስኪያመጣ ፏድ። አቤት፣ ሰላም ናችሁ? ሰላም ነው። እንዴት ነህ? ሰላም፣ ፈጣሪ ይመስገን። ኦኬ፣ አላህ የት ነው ያለው ብለህ ነው የምታምነው ፏድ? አንድ ጥያቄ ነበረኝ። ይህን ጥያቄ መመለስ ትችላለህ? መጀመሪያ እኔን ጥያቄ አትመልስም? ይመለስልሃል። ቶፒካችን ላይ እንቁምና እስኪ አላህ የት ነው ብለው ነው ያስተማሩ አንተን? ነው የሚለው ጥያቄ ምናልባት ከብዷቸው ከሆነ አላህ የሚለብሳትን ሂጃብ ጥቅሟን ቢነግሩንስ? ስለሷም ምናልባት አንድ ቀን እንገባበት ይሆናል በርግጥ ጊዜር ከፈቀደ። ብዙ ሰምቶት የማያውቅ ሰውም ሊኖር ስለሚችል አላህ የሚለብሳት ሂጃብ እንደሚለብስ አላህ ያው አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ጥቅሟንም በዛው እንዲነግሩን። የሚለብሳት ሂጃብ ከፍጡራን ወገን ናት ወይስ ካልተፈጠሩት ከአርሹ ከምናምን ወገን ናት የሚለውንም በዛው እንዲያስረዱን እናደርጋለን። ዛሬ ግን ከቻላችሁ ስለ አርሹ መልሱ። ማትችሉ ከሆነና አቅማችሁ የማይፈቅድ ከሆነ ግን እንግዲህ ኒውት እያደረጋችሁ ትወርዳላችሁ፣ እኛ እናብራራላችኋለን ማለት ነው። ካልሆነ ቃል ኔትወርክ ይሰራል። ሰላም ብያለሁ። ያ ሰላም ብለናል። ቃል ሀሊማ አላህ የት ነው ያለው ብለሽ ነው የምታምኚው? ልጠይቅ ስለሆነ የገባሁት አንድ ሁሌ አንቺ ጥያቄ ነው የምትጠይቂው፣ ትመልሳለሽ። ሁሌ አንቺ ጥያቄ ነው። ገና እየገባሁ ነው። ተረጋጋ። መቼስ ጀመ እዚህ ቤት ገብቼ አላውቅም። መልሳለሽ። ኧረ እባክህ ክርስትናን አስተምረኝ ለመማር ነው የመጣሁት። እንዴ የት ነው ያለው? ያስተማሯችሁን እስልምና እስኪ ያስተምሩን። የት ነው አላህ የት ነው ያለው ብለው ነው ያስተማሩሽ? አሁን አንቺን መስጊድ ውስጥ ያስተማሩሽ
ክርስትናን እንደዚህ መጠየቅ አለብሽ ብለው ጥያቄ ጭነውብሽ ነው የመጣሽው ወይንስ ስላለ አስተምረውሻል መስጊድ ውስጥ? እስኪ መልሽ። ምንድነው የሚያደርጓቸው መሰላችሁ? አንዴ ክላሪፋይ ላድርግላቸው በደንብ። መስጊድ ውስጥ ስለ ክርስትና መጽሐፍ ቅዱስን ቁጭ ያደርጉና ያሸክሟቸዋል ጥያቄ። ክርስቲያኖች እንደዚህ ብላችሁ ጠይቋቸው፣ ስለ ስላሴ እንደዚህ ብላችሁ፣ ስለ መጽሐፍ ቅዱስ እንደዚህ ብላችሁ፣ ስለ ክርስቶስ እንደዚህ ብላችሁ ጠይቋቸው ብለው ጥያቄ ያሸክሟቸዋል። ስለ ፈጣሪያቸው ግን ምንም የሚያውቁት ነገር የለም። ከዛ እስልምና ውስጥ የሚቆዩት እንዴት ነው? አንቀው ክርስትና ላይ በማብቃት ነው ማለት ነው። ጥያቄ ስላለኝ ነው ወይስ ስለ ክርስትና አንተ ስለምን ማስተማር አትፈልግም? እንዴት ነው ወደ ክርስትና? በጣም ነው የምፈልገው እኔ በጣም ነው ስለ ክርስትና ደስ እያለኝ ነው ማስተማረው። ኢቭን እኮ ጥያቄ ላይ አይደለ ጥያቄ ምን እንማር። እኔ ገና ተረጋጊ ፕሊስ፣ አንዴ ተረጋጊ። ምንም አታውቂም ስለ እስልምና? ወይ አንዴ ስለ እስልምና ምንም አታውቂም? አንዴ ቆይ፣ ወይም ጥያቄ ካላችሁ ደግሞ መታችሁ አብዲ ሸጎሌ ተመለስ። ስለዚህ ጥያቄ ስላለ ጥያቄ መልሱልኝ፣ አስተምሩ። ልማር ነው የመጣሁት። እሺ ትንሽ ጠብቂ፣ በቃ ትጠይቂያለሽ። እሺ አንዴ ትንሽ ጠብቂ፣ ትጠይቂያለሽ። ኦኬ አብዱ እንኳን ደህና መጣ። አብዱ ይሰማል? የኔን ጥያቄ አትመልሱልኝም? ትጠይቂያለሽ ተባልሽ እኮ ትንሽ ጠብቂ። ምንድን ነው ጥያቄሽ? አብዱ ይሰማል? ምንድን ነው ጥያቄሽ? እሺ ስለ ስላሴ ትንሽ እንድታስረዳኝ ነበር። ምንድን ነው ስላሴ ላይ ጥያቄሽ? ኦኬ ስላሴ ላይ ጥያቄ፣ ስላሴ የነቢያት አስተምሮ ነው ወይ የሚል ነው ወይም አይደለም? በሚገባ እሺ አንድ ነቢይ አምላክ አንድም ሶስትም ነው ብሎ የሰበከ ካለ ማስረጃ ምንድነው? አንድም ሶስትም። እሺ በቃ ከዚህ በፊት ስለ ስላሴ ስለማላቅ ስላሴ ማለት ምን ማለት ነው አንተ ንገረኝ፣ እኔ ስለማላቅ። ኦኬ ስላሴ ማለት ምን ማለት ነው? ስላሴ ማለት እንትና ትሄድበታለህ ታላቁ ምናልባት እንደው ቶፒኩን እንዳታስቀይረን የተወሰነች ደቂቃ እንንገራትና ወደ ቶፒካችን እንመለሳለን። በቃ ጠራ አድርጎ መልስ ነው። እሺ ፖዝ ላይ ነሽ፣ ተመለሺ። ላንቺ ነው የምንጠይቀው፣ ሌላ አጀንዳ አትቀበይ። ተመለሽ፣ ሚውት አደረገሽ። ስሚ አሊማ። እሺ ስላሴ ማለት ሶስትነት ማለት ነው። ቀጥታ ቃሉ ሲተረጎም ልዩ ሶስት ማለት ነው። በአንድ መለኮታዊ ባህሪ ውስጥ ያሉ ሶስት ህልዋን አካላትን የሚያሳይ ነው። ይሄ ነው ስላሴ ማለት። ታንክ ዩ። ተመልሶልሻል። ሀሊማ አለውኝ ነኝ ያ ናችሁ። ሰላም ክርስቶስ ይብዛላችሁ። ሰላም ልበላችሁ በዚሁ አጋጣሚ ሁላችሁንም ሰላም ብያለሁ። ሰላም ብያለሁ። ሁላችሁም ሰላም ብለናል። መልካም ኦኬ። እሺ አብዱ ይሰማል? ሁለት አብዱ አላችሁ ከስር፣ አንዋርም አለ። ይሰማል? አሁን ኔትወርክ ትሰማለህ? እንኳን ደህና መጣህ። ትንሽ ኔትወርክ አስቸግራኝ ነው። ይሰማል አሁን ላይ? አሁን የኔ ይሰማል? እንኳን ደህና ቆይ። ተቆጥቶብኝ ነበር። አንዴ ልጨርስም። አብዱ ይቅርታ ወንድሜ ጨርሽ። ሰላም ነው። እሺ አንዴ አብዱ ትቀጥላለሽ። እሺ ሀሊማ ምንድነው? እሺ ሌላ ምን ቀረሽ? አሁን እንደዚህ ያብራራኸውን ነገር የነቢያት አስተምሮ ነው ስላሴ ስላልክ፣ እስኪ አንድ ነቢይ አምላክን በዚህ መልኩ የገለጸ ነቢይ ከባይብል ውስጥ ብታሳየ ደስ ይለኛል። ያው እርግጠኛ ለመሆን ያክል ለመረዳት ያክል። ኦኬ አንቺ አድክም ነሽ። መዝሙረ ዳዊት ምዕራፍ 33 ቁጥር 6 ነው። አንዴ አይ ቲንክ ቼክ አድርግልኝ። ኦኬ በእግዚአብሔር ቃል ሰማያዊ ጸኑ፣ በእግዚአብሔር ቃል ሰማያዊ ጸኑ፣ ሰራዊታቸው ሁሉ በአፍ ውስጥ ትንፋስ ይላል አይደል?
ታዲያ እዚህ ላይ ለስላሴ ማስረጃ የቱን አልገባም። አዳምጫ ግልጽ እንዲሆን ሰማዮች በማን ቃል ጸኑ ይላል? በእግዚአብሔር ቃል ይላል። ስለዚህ እግዚአብሔር ቃል ሰማዮችን የፈጠረ የዘረጋ ነው። አፉ እስትንፋስም እንደዛው። ስለዚህ እስትንፋሱ እግዚአብሔርን መንፈስ ቅዱስ ብለን እንጠራለን። ቃሉን ደግሞ ወልድ ወይንም ደግሞ ልጅ ብለን እንጠራለን። ኢዮብ ምዕራፍ 33 ቁጥር 4 ነው። እንደክፈተው ተፈጠና አድርገው። አሁን እዚህ ላይ ስላሴን እንዴት ነው የሚያስረዳው? ወይም ይሄን እንደዚህ ብሎ የተናገረው ነብይስ ማን ነው? ኦኬ ሀሊማ አዳምጪ። እኛ ቃልን አካላዊ ቃል ነው ብለን እሺ፣ አዳምጪ። ቃሉን የእግዚአብሔር ቃል እሱ አካላዊ ነው፣ የአብ የባህሪ ልጁ ነው ብለን ነው የምናምነው። ስለዚህ ያ ቃሉ ፈጣሪ ነው፣ እስትንፋሱ መንፈስ ቅዱስ ፈጣሪ ነው ብለን ነው የምናምነው። ስለዚህ በደንብ አስቢ። ላስቁም አንዴ። ያኔ እንዲህ እየገባኝ እኮ እንዴት ነው ችግር የለውም። ያኔ ግልጽ እንደሆነልኝ ነው። እና እዚህ ላይ ቃሉ ፈጣሪ ነው እንደዚህ መንፈስ ቅዱስም እያለ የተናገረው ነብይ ወይም አንድ ነብይ ማለት ነው። እንደዚህ የተናገረው ያው ፍለፊትሽ የእግዚአብሔር መንፈስ ምን አለኝ ይላል። የእግዚአብሔር መንፈስ ምን አለኝ ይላል። ፈጠረኝ ይላል። አዳ መንፈስ ፈጠረኝ እኮ አይደለም የሚለው የእግዚአብሔር መንፈስ። የእግዚአብሔር መንፈስ ምንድን ነው? ፈጣሪ ነው? ፈጣሪ አይደለም? የእግዚአብሔር ከሆነ ይሄው እየተናገረ ፈጠረኝ ይላል። ግን መንፈስ ከሆነ ያልከው እዚህ ላይ መንፈስ ፈጠረኝ የሚል አዳም ዝም ብሎ መንፈስ አይደለም። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ህይወት ሰጠኝ። ህይወት የሚሰጠው ማን ነው እህታችን? የአምላክ ነው። የአምላክ እስትንፋስ ነው እንጂ እስትንፋስ ህይወት ሰጠኝ የሚል የለም። አዳምጪ ፕሊስ አዳምጪ። ወይደም እኮ የአምላክ እስትንፋስ ህይወትን ይሰጣል አይደለ? አዎ የአምላክ የሚለውን አስመልክታ ችግር የለውም እኮ አዳምጪ። የአብ የባህሪ ህይወቱ እስትንፋሱ መንፈስ ቅዱስ ብለን እንጠራለን። እሱን ህይወት ይሰጣል፣ ይፈጥራል፣ አካላዊ ነው ብለን እናምናለን። የአብ የባህሪ ቃሉ ልጁ እርሱ ይፈጥራል። ልክ አንቺ ቁርአን ያለ ቃል ነው ፍጡር አይደለም ብለሽ እንደምታምኚ እኛም ደግሞ ምን እናምናለን? የእግዚአብሔር ቃል እርሱ አካላዊ ነው፣ ዝሩ አይደለም፣ እንደ ሰው በአየር ላይ የሚፈስ ዝሩ አይደለም፣ መፍጠር የሚችል አካላዊ ነው። ስለዚህ የእግዚአብሔር ቃል ፈጠረኝ፣ እግዚአብሔር ቃል ፈጠረ ሰማዮችን ሲል ቃሉ ፈጣሪ ነው፣ እስትንፋሱ ፈጣሪ ነው። ስለዚህ ምን እናምናለን? አዳምጪ ያደረጉ ማለት ግልጽ ያልሆነልኝ እኮ እየጠየኩት የምንግባባው እዚህ ላይ የእግዚአብሔር መንፈስ ፈጣሪ ነው የሚለው ወይስ መንፈስ ራሱን ችሎ ፍጡር ነው ወይም ፈጣሪ ነው ይላል? እዚህ ላይ ባመጣው ጥቅስ መሰለኝ እኛ ፍጡር ነው ለማህታችን መንፈስ የእግዚአብሔር መንፈስ ፍጡር ነው እንላለን እንዴ? የእግዚአብሔር የባህሪ ህይወቱን እኮ ነው። አዳምጪሽ፣ የባህሪ ህይወቱ የባህሪ እስትንፋሱ አካላዊ ነው፣ መፍጠር የሚችል ነው። በደንብ አስበይ። ስለዚህ እግዚአብሔር የአብ የባህሪ ህይወቱ የአብ የባህሪ እስትንፋሱ ፍጡር ሳይሆን ፈጣሪ ነው፣ የሚፈጥር ነው። ስለዚህ ፈጠረኝ ሲል የአላህ እስትንፋሱ ፍጡር ነው እንደ እህታችን አይደለም። ወደዛ እንሄዳለን። እስልምና ላይ ለመጠቀስ ስለሆነ የምንመጣው። ስለዚህ ተረጋጊ። አዳምጪ። እግዚአብሔር መንፈስና መንፈስ ፈጣሪ ነው ማለት ይለያል ወይስ አይለያይም? ኦኬ፣ እንደዚህ አድርገሽ ነው አንቺ እያሰብሽ ያለሽው። ሶስት የተለያዩ ዲስቲንክት የሆኑ እንደኔ እንደ አንቺና እንደ ታላቁ ጅብሪል እርስ በርሳቸው ማይገናዘቡ ዛጋ ቁጭ ያሉ አካላትን እየፈለግሽ ነው። እኛ ምን እናምናለን መሰለሽ? አንዱ በአንዱ ህልው ናቸው፣ በኩነት ይገናዘባሉ ብለን እናምናለን። ስለዚህ አንዱ በአንዱ ህልው መሆናቸውን ስለምናምን አንዲት መለኮት አለች ብለን ስለምናምን በአካል ሶስት ብንልም በመለኮት አንድ ብለን ስለምናምን አንቺ እየጠበቅሽ ያለሽው 3% ዲስቲንክት የሆኑ በማንነትም በምንነትም የተለያዩ የተነጣጠሉ እንደዛ እየጠበቅሽ ስለሆነ ነው። ኤኒዌይስ ክርስቲያን ታነበቃለ ቀጥልሽ። እሺ በአካል ስንት ነው? አሁን በተናገር ላንብብልሽ። ያው ምናልባት ይሄ በጣም ግልጽ ይመስለኛል። የጥቅስ መጽሐፈ ጥበብ ምዕራፍ 1 ቁጥር 7 ላይ ምን ይላል መሰለሽ? የእግዚአብሔር ሕይወቱ መንፈስ ቅዱስ በዓለም መልቷልና ዓለምን ሁሉ የፈጠረ እርሱ ነገራቸውን ፈጽሞ ያውቃል ይላል። ስለዚህ የእግዚአብሔር መንፈስ ምንድነው ማለት ነው? ፈጣሪ ነው። ልክ ቃሉ ፈጣሪ እንደሆነ መንፈሱም እንደዚሁ ፈጣሪ ነው። ነገር ግን አካላዊ ነው ብለን እኛ እናምናለን።
እግዚአብሔርና መንፈሱ ይለያያሉ ወይስ አይለያዩም? እዚህ ላይ በመለኮት አንድ ነው ጨዋታችን። እግዚአብሔር የሚለው ውስጥ መንፈስ ቅዱስ አይካተትም ማለት ነው። ያኔ እግዚአብሔር የሚለውና መንፈስ የሚለው የተለያዩ ናቸው። እዚህ በመጣው ጥቅስ መሰረት ትንሽ ግራ ስለገባኝ ነው። በምንድን ነው ሳይለያዩም ይለያያሉ የምትይው? የእግዚአብሔር ሕይወቱ መንፈስ ቅዱስ በዓለም መልቷልና ዓለምን ሁሉ የፈጠረ እርሱ ነገራቸውን ፈጽሞ ያውቃልና ይላል። እዚህ ላይ የእግዚአብሔር አለና መንፈስ ቅዱስ አለና እግዚአብሔርና መንፈስ ቅዱስ የተለያዩ ናቸው ወይ ነው ጥያቄ። ኦኬ ያለሽ እኛ ሶስት አካል እናምናለን ታላቁ ብሎሽ ነበር ቅድም። ስላሴ ማለት ሶስትነት ብሎ ሲነግርሽ ሎክ በኩርነት አስተምሮ ምን እናምናለን መሰለሽ? ልብ፣ ቃልና እስትንፋስ ብለን እናምናለን። ስለዚህ እግዚአብሔር ወይንም ደግሞ አብ ቃል አለው፣ የባህሪ ቃል አለው። ሚዩት አይደለም፣ ወይንም ደግሞ ልክ እንደ ዲዳ አይደለም። ቃሉም ደግሞ እንደኔና እንዳንቺ ድምፀት አይደለም። የባህሪ ቃል አለው። ያ ቃሉ ፈጣሪ ነው። የአብ የባህሪ ቃሉ ፈጣሪ ነው። አምላካችን ሙት አይደለም፣ እንደ ድንጋይም ግዑዝ አይደለም። የባህሪ ህይወት፣ የባህሪ እስትንፋስ አለው። ያ እስትንፋሱ መንፈስ ቅዱስ ተብሎ ይጠራል። ኦኬ፣ ስለዚህ እስትንፋስ እግዚአብሔር ተብሎም ይጠራል። ስለዚህ በአዳምጠኛ ፕሊስ አደርብኝ። በአካል ይለያሉ። በአካል አንድ ነው ብለን አናምንም። ስለዚህ የባህሪ ህይወቱን እሱ ወልድ፣ ልጅ ወይንም ደግሞ ቃል ብለን እንጠራዋለን። ይህንን ከተገነዘብሽ፣ ስለዚህ አምላካችን ምን አለው? በደንብ አስተዊ። ሶርሱ አምላካችን ምን አለው? ቃል አለው፣ ህይወት አለው። አምላካችን ያለ ህይወቱ የኖረበት ዘመን የለም፣ ያለ ቃሉ የኖረበት የለም። ስለዚህ ቃሉ ፍጡር አይደለም፣ የባህሪ ህይወቱም ፍጡር አይደለም። ስለዚህ ቃሉ ፈጣሪ ነው። ፕሊስ አንደርብኝ። ቃሉ ፈጣሪ ነው፣ የባህሪ ህይወቱም ፈጣሪ ነው። ስለዚህ ሶስት አካል አለ ስንል ከዚህ አንጻር ነው። ለምሳሌ አንቺ አላህ ቃል አለው ብለሽ ታምኛለሽ። ያ ቃሉ ፍጡር ነው ብለሽ ምንድነው ምላሽሽ? ፍጡር አይደለም። ቃሉ ፍጡር ነው። ኦኬ፣ ቃሉ እጁ ነው። ቃሉ እጁ ነው ማለት ቃሉን እጁ ብለን መጥራት እንችላለን። ቃሉና እጁ ይለያያል አይለያየም? ኦኬ፣ ቃሉ እንደኔና እንዳንቺ ዝርው ነው፣ ድምፀት ነው። ምን አልገባኝም ሲጀምር ጥያቄ። እሺ፣ ህይወት አለ አምላክሽ? ችግር የለውም። ኦኬ፣ አንዴ አምላክሽ ህይወት አለው አይደል? ህያው ነው፣ ሙት አይደለም። አዎ፣ ህያው ነው፣ ዘላለማዊ ነው፣ ህያው ነው። ያ የባህሪ ህይወቱ እጁ ነው ወይንስ እግሩ ነው ወይስ ይለያል? ለማይነጣጠል ምን እጁ ምናምን። ጎበዝ። አየሽ፣ እናንተ ጋር እጁ ራሱ ስንት እንደሆነ አይታወቅም። እግሩ አንድነት የተሰካካ ነው የተነጣጠለን አይታወቅም። እኛ እናንተ ጋር ይታወቃል ማለት ነው። የኛ ሊስን አንድ አዳምጭ ደርቢ ማለት ጥያቄን እኮ ወደ እስልምናው ገባ ከገባ ደግሞ ምን ጥያቄ ያነሳለሁ? ቆንጆ ነው መጠየቅሽ። አየሽ፣ ቆንጆ ነው፣ እንግባባለን። እንደዛ ከሆነ አይ ቲንክ ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 11 መልሽ። እኛ ጋር ግን አንዱ በአንዱ ህልው ናቸው። አንዱ በአንዱ ህልው ናቸው። መነጣጠል ማለት ነው። መነጣጠል ማለት ምን ማለት ነው? አይነጣጠል ነጣጥለሽ ምን እንደዚህ ሶስት ቁጭ አድርገሽ ሶስት አካል ደረጃ አስቀምጣችሁት አይደለ? አምላክ ሶስት አካል አለው ብላችሁ አይደለ? እሺ፣ አሁን ወደ መጀመሪያ የለም። ምክንያቱም አምላካችን አብ ባለበት ሁሉ ባለበት ዘመን ሁሉ አብ ባለበት በተነገረበት ቅጽበት ሁሉ ወልድ ይጠራል። አብ ባልሽበት ላይ ቃሉን እየጠራሽ ስለሆነ ልጅ አይምን አባት እያልሹ ስለሆነ ያለ ባህሪ ህይወቱ ደግሞ ሊኖር ስለማይችል ማለት ነው። የባህሪ
ህይወቱ መንፈስ ቅዱስ ነውና ለዛም ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ በአብ እቅፍ ያለ ይለዋል። በአብ እቅፍ ነው ያለው። እስቲል በምድር ቢገለጥ በአብ እቅፍ እስቲል ነው። ስለዚህ እነዚህ ተነጣጥሎ ሶስት ቁጭ ያሉ እንደናንተ አድርገሽ በትክክል ከመለስሽልኝ አንቺ 3 ጥያቄ ጠይቅኛለሽ። ኖ እኔ አንድ ጥያቄ ነው መጠየቅ የምፈልገው፣ 3 አልፈልግም። መልስልኝና እኔ የኔን ፈልገው በአንድ ደቂቃ ውስጥ መልሽልኝ። እሺ፣ መልስልኝ። መጀመሪያ ለማወቅ ነው የገባሁት። መልስልኝ። ስለ አላህ አላስተማሯችሁም? እሺ፣ ኢየሱስ አምላክ አምልኮ ተምራችኋል? ያለበትን ቦታ አሳየኝ አንዴ ገልጠህ። ስለ አላህ ተምራችኋል? ስለ አላህ ተምራችኋል? እስኪ በደንብ አትጨቃጭቂ። ማለት እስኪ ጭንቅላትሽ አሁን አንቺ ጭንቅላሽን ተጠቀሚው እስኪ ሳዲ፣ የምሬን ነው የምልሽ። ማለት አንቺም ክፉ አትናገሪ፣ እኔም ክፉ አልናገር። የምትናገሪው አካሄድሽ ልክ ነው ብለሽ ታምኛለሽ? እኔ እኮ ምንም አላልኩም፣ ለማወቅ ነው የገባሁት። ስለዚህ በቃ በጣም ጥሩ። ስለዚህ እስኪ አንቺ መልስልኝ። አሳውቂን፣ እስኪ ስለ አንቺ አምላክ አሳውቂን። አንቺ አሁን የምታመልኪውን አምላክ ምን እንደሆነ ንገሪን እያልንሽ ነው። አንተ አይደል ኢየሱስ አምላክ ነው እያልክ ያለው እኮ አንተ ነህ። ስለዚህ አዎ ኢየሱስ አምላክ እንደሆነ እኔ አምናለሁ። አንቺ ደግሞ የምታምኚውን አላህ ንገሪን እያልሽ ነው። እስኪ ንገሪን ስለ አላህ። አላህ አርሽ ላይ የተደላደለው መቼ ነው? ይኸውልህ ወንድሜ ማለት ጭንቅላታችሁን እንዴት አድርገው ነው የመረዟችሁ? ቆይ ሙስሊሞች በጣም ይቅርታና ምንድን ነው ጭንቅላታችሁ ውስጥ ያስገቡባችሁ ነገር? አታድርገኝ፣ ይቅርታ አታድርገኝ። እኩል እንደ ዶሮ አትጩሂ ሳዲ። ውሾች ናቸው እኩል የሚጮሁት። ስለዚህ እኔ ሳወራ ቢያንስ እኔን በትዕግስት አዳምጪኝና ከዛ በኋላ ደግሞ አንቺ ትቀጥያለሽ። ሰውን አይደለ? ስለዚህ በየተራ እንደማመጥ። ምንድን ነው ጭንቅላታችሁ? ሰው ብትሆኑ ኑሮ እንደ ሰው ታስቡ ነበረ። ሳዳታችን እኔ አንድ ግራ የገባኝ ነገር ከቅድም ጀምሮ የሚመልስ የለም ክርስቲያን እና በእስልምናቸው ጥርጣሬ ያለባቸው ትክክለኛ መንገድ እንዳልሆነ ያውቃሉ ማለት ነው። ከራሳቸው እምነት በላይ ስለ ሰው እምነት ለመናገር ለማወቅ ያላቸው ጉጉት በጣም ነው የሚያስደንቀው። ስለ ራሳቸው ግን ምንም አያውቁም። አስበዋል። አንተ ትክክል አይደለም ስህተት ነው ብለህ የምትንቀው እምነት ስለ ጣዖት እምነት ሄደህ ስለ እነሱ ንገሩኝ ልጠይቅ ትላለህ ወይ ደግሞ ስለ እነሱ ማብራሪያ ትፈልጋለህ ወይንስ ያንን ጣዖት አምላኪ ስለ ራስህ እምነት ነግረህ ታመጣዋለህ? ይሄ ነው በቃ ሙስሊሞች ጋር ያየሁት ምንድን ነው ስለ እምነታቸው ስለ አምላካቸው አንድ ደቂቃ ማውራት የሚያውቁት ነገር የለም፣ ግን ብዙ ጥያቄ ያላቸው የምትማሩት በቃ ይህንን ነው ማለት ነው። ሌላ ምንም ትምህርት የላችሁም። ሌሎችን ሄዶ መጠየቅ እንጂ ስለ ራሳችሁ የምታውቁት ታሪክ የለም። ይህንን ነው የሚያሳየው ካለኝም ልምድ አሁን ራሱ ባየነው ነገር ማለት ነው። ክርስቲያን ያ ምንም ጥያቄ የለውም። እንደዛ ካልሆነ ካልጫኑባቸው እኮ እንደ ጋሪ ፈረስ የጫኑባቸውን አራግፈው ካልሄዱ እስልምናቸው ውስጥ እነዚህ ሰዎች አይቆዩ። ለዛ ነውና እስኪ ሜቢ ካሊድ ዑመር አለ የገቡት ነው እናስተናግድና። አቤት አንተን ሳይሆን ያለው አጠገብ ያለው እስልምናቸው ውስጥ እነዚህ ሰዎች ካሊል እያደረከኝ ነው እኮ። ቆይ አንዴ አንተን አይደለም አጠገብ ያለው ነው ካሊድ። አንዴ ሚውት አድርግ አንተ። እኔ ካሊል ዑመር። እሺ ይሰማል? ይሰማል። አላህ አርሹን መቼ ነው የፈጠረው? ጥያቄ ልጠየቅ ነው? እኔ መጠየቅ ነበር የምፈልገው። የኔን ጥያቄ መልስልኝ እስኪ። መመለስ እንኳን አልችልም። ጥያቄ ነበረኝ፣ ምናልባት ከመለሳችሁ ልዬ ነበር። እኔ መመለስ አልችልም። እሺ አረብኛ ስለሆነ የገባሽ በኢየሱስ ወይኔ፣ እንዴት ነው ግን የምትኖሩት? አብደላ እና ካሊድ አንዋር አብደላ አለ። አብደላ
ዛሬ በጣም ከስር ራሱ በጣም ብዙ ሙስሊም ነው ያለው። ሙሉ ገስቱ ሙስሊም ናቸው። ሙሉ ገስቱ ሙስሊም ነው። እያየኋቸው እኮ እንዳለ ተደርድረው አንድ የሚመልስ የለም። ይገባል አይመልሱም። ግን ቀያየርን አየን፣ ምንም ለውጥ የለም። የላኩ ልከው እየጠበቁ ያሉት እንዳለ ሙስሊሞች ናቸው፣ ከመቶ ያላነሰ። ሰላም ሰላም፣ እንዴት ነህ አብደላ? አልሐምዱሊላህ። እንዴት ናችሁ? ሰላም ናችሁ? ይመስገን አለን። አይዋ ሰምተዋል? ጥያቄውን ይሰማል? ምን ትላለህ? ጥያቄውን እፎይ፣ ሃይማኖትህ ሙስሊም ክርስቲያን ነው ወይስ ጴንጤ ነህ? ጥያቄው ክርስቲያን ነው ወይስ ጴንጤ ነህ? ጥያቄው ላይ ተከፋል። ክርስቲያን። ጥሩ ሀሳብ። አብደላ እስኪ ስለ ግለሰብ ተውና ጥያቄው ላይ አንዴ ፎከስ አድርግ። አላህ አርሽ ላይ የተደላደለው መቼ ነው? አብደላ ከኋላ ሚት አለ፣ እሱን አስተካክል እና ቀጥል። መልሴ እኮ አልጨረስኩም እኮ። መልስ ሳልጨርስ እኮ ለምንድን ነው ሚዩት የምታደርገኝ? እኔ እኮ በትክክል ያዳመጥኩ ነው። ሳር ጫጫታ አለ ከኋላ፣ ለዛ ነው። ቆይ ልውጣ። በላይነሽ እንዴት ነሽ? በላይነሽን ሰላም በሏት። ቤላ ሰላም ብለናል። የምን ቤላ? በላይነሽ ነው እናትና አባቷ ያወጡላት። ቤላ ሚል አማርኛ ስም አለ? እንወራረድ። ቤላ ሚል አማርኛ ስም አለ? እርግጠኛ ነኝ እናትና አባቷ በላይነሽ ብለው ነው ያወጡላት። እሺ እንዴት አመሻችሁላችሁ? ሰላም ብያለሁ። በልዩ በላይነሽ ቡርቴ ምናምን ነገር እንደዛ ነው የአማርኛ ስሞች። ቤላ የሚባል የአማርኛ ስም የለም። ቢላልስ? ቢላል ሊሆን ይችላል። ምንድነው አንተ ድምጿን እየሰማ ቢላል ይላል። እኔ ደግሞ የተከመረው ፀጉሯን አታይም? እንደ ቢያንስ እሺ ይሁንስ። እንዴት ናችሁ? ሰላም ብያለሁላችሁ። ግምቴ ግን ትክክል ነው። ምን በላቸው ከሰለም አለ በላይ የሚልም አለ። በልዩ በላይነሽ ነው የሚሆነው። በቃ በላይነሽ። ቤላ የሚባል ስም የለም። እንግዲህ አይ ሀገር በቀል ነው። ችግር የለም። ሀገር በቀል ነው ስሜ እኮ። በልዩ ነው የሚሆነው፣ ወይንም ደግሞ በላይነሽ ወይንም ቡርቴ ነይ ውሃ አምጪ ብሏል። ቡርቴ ውሃ አምጪ። በላይነሽን በላይነሽ። ይሄኔ እኮ አሁን በላይነሽ የሚባሉት እኮ ይሄኔ ይለፈኝ። ለማንኛውም አታነካኩኝ። እኔስ አንዋር እንኳን ደህና መጣ። አንዋርን ሸኘው። ካሊድ ዘቡብ እስኪ ትቀጥል። እንኳን ደህና መጣ ካሊድ። እንኳን ደህና ቆያችሁ። መልካም። አላህ ከአርሽ በላይ ከሚሉት ነህ? እንዴት ነው? ቅድም እኮ መለስኩልክ ሁሉንም ማለት ነውና ከባይብል መስረጃ ጠይቀህኝ ነበረ። የሐዋርያት ሥራ አመጣውልህ። እንግዲህ እግዚአብሔር በሰማይ ውስጥ እንዳለ ነው። እሺ እግዚአብሔር በሰማይ ውስጥ ምን እንዲጠቅምህ ነው ያመጣው? እግዚአብሔር በሰማይ ውስጥ ነው ብለህ አንተ ነህ እኮ ቅድም መስረጃ ጠየከኝ። መስረጃ አመጣውልህ። እስቲ ቁጥር ስንት ላይ? ሐዋርያት ሥራ ምዕራፍ ስንት? አንዴ ክርስቲያን ክፈተው። ሐዋርያት ሥራ ክፈት እስኪ። ምንድን ነው ጥያቄው? ራሱ ምዕራፍ 7 ኦኬ። ምዕራፍ 7 ቁጥር 54 አዎ 55 55። እሺ
ምንድን ነበር? አይዶ ነው ረስቼዋለሁ። አስታውሰኝ እስኪ። ፖይንት ራሱ ምን እንደሆነ አልገባኝም። ኤኒስ መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። ምንድን ነው ጥያቄ? ኦኬ ቅድም እግዚአብሔር በሁሉ ቦታ የተሞላ ነው አልክ። እዚህ ላይ ግን በሰማይ ላይ እንዳለው ይናገራል። እኛ ደግሞ ቁርአናችን አርራህማኑ አላል አርሽ እስተዋ ይላል ስንላችሁ እንዴት ከአርሽ በላይ ብቻ ይሆናል ትላላችሁ? ታዲያ እናንተሳ በሰማይ ያለው የተባለው እንደገና ደግሞ በቀኙ ነው፣ በግራ አይደለም። ግራ የለውም፣ ቀኝ ብቻ ነው ያለው። ስለዚህ የእናንተ እግዚአብሔር ራሱ ቀኝ ብቻ ነው ያለው። መልካም እሺ። መንፈስ ቅዱስንም ተሞልቶ መንፈስ ቅዱስ ምንድን ነው እሱ? ወንድማችን መንፈስ ቅዱስ ከስላሴ አንድ አካል ነው ብዬ ነው የሚያስበው እንግዲህ እንደምታስተምሩ። ጥሩ ጽቡቅ። ስለዚህ ተሞልቶ ወደ ሰማይ አየ አይደለ? መንፈስ ቅዱስ ፕሬዘንሱ በሱ ጋር ነበር ማለት ነው። መንፈስ ቅዱስ ባለበት ሁሉ ደግሞ አብና ወልዳሉ ማለት ነው፣ አንዱ በአንዱ ህልው ስለሆኑ። ወደ ሰማይ ትኩር ብሎ ሲመለከት ሉክ መንፈስ ቅዱስን ተሞልቶ ነው። መንፈስ ቅዱስ ደግሞ በሁሉ አለ ማለት አብ በሁሉ አለ፣ ወልድ በሁሉ አለ ማለት ነው። ወደ ላይም ቢያ አለ በሱም ተሞልቶም አለ። ኦኬ ሲመለከት የእግዚአብሔርን ክብር ማንን? ኢየሱስን ማለት ነው። የእግዚአብሔር ክብር ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 1 ላይ እናየዋለን። እሺ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅ በእግዚአብሔር ቀኝ ቆሞ አያለሁ አለ። ስለዚህ ማንን አየው ማለት ነው? ክርስቶስን አየው። ከዛ ምን አለ? በታላቅ ድምፅም ከፍ አድርግልኝ፣ ትንሽ ከፍ አድርግልኝ። እስጢፋኖስ እንግዲህ እየወገሩት በነበረበት ሰዓት ላይ ክርስቶስ መስቀል ላይ ሆኖ ያስተማረውን ዲያቆኑ እስጢፋኖስ በድንጋይ ሲወግሩት ምን አየ? በመጨረሻው ሰዓት በመጨረሻው ቅጽበት ላይ ምን ታየው? ክርስቶስን ታየው ማለት ነው። በእግዚአብሔር ክብር በእግዚአብሔር ቀኝ ቆሞ ቀኝ ክብርን ስልጣንን ያንን የሚያሳይ እንጂ ዳይሬክሽንን አይደለም ነሰር። ነገር ግን ይሄ መገለጥ ነው። በታላቅ ድምፅም እየጮሁ ጆሮአቸውን ይደፈኑ፣ በአንድ ልብ ሆነውም ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚባል በአንድ ጎበዝ አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአታቸውን አትቁጠር ብሎ በታላቅ ድምፅ ጮሆ ይህንንም ብሎ አንቀላፋ። ሳኦል በእርሱ መገደል ተስማምቶ ነበር። ስለዚህ እስጢፋኖስ ሲገደል ነፍሱን እንዲቀበለው ለጌታ አደራ ሰጠ። ጌታን በታላቅ ክብር አይቶታል። በእግዚአብሔር ቀኝ ቆሞ አየው። ማን? ክርስቶስን አየው። ያ በመስቀል ላይ ስለኛ ስለአንተ የተሰቀለልን በመስቀል ላይም ሆኖ ኃጢአታቸውን ይቅር በላቸው ብሎ ራሱ ኃጢአት ይቅር የሚለው ኃጢአት ይቅር ማለት እንዳለብን ወይንም ደግሞ ይቅር በላቸው ብለን እኛም መጸለይ እንዳለብን ያስተማረን ክርስቶስ እስጢፋኖስ በተመሳሳይ ሲወገር ኃጢአታቸውን ይቅር በላቸው ሲል ክርስቶስን በውግራቱ ላይ ሲመለከተው ነበረ። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 14 አንድ ይክፈተው። ክብሩን እንዴት አስቀድሞ ዮሐንስም እንዳየው ያ ክብሩን እንዳየ ነው ይናገረዋል ማለት ነው። ቁጥር 14 ላይ እንደዚህ ይላል፣ ቃልም ሥጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለ ክብር የሆነው ክብሩን አየ። ስለዚህ በታላቅ ክብር አይቶታል። ያ ክብሩ አንድ ልጁ የአብ ልጅ ክርስቶስ በስጋ ተገልጦ ያየው መገለጥ ነው። ይሄ በመገለጥ ነው እንጂ አምላክ መንፈስ ነው ብለን ነው የምናምነው። ሉቃስ ወንጌል ምዕራፍ 24 ቁጥር 39 አንድ ቼክ አድርግልኝ። ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 እንደሚናገረው ክርስቶስ እግዚአብሔር መንፈስ ነው። ያ መንፈስ የሚሰገድለት በእውነትና በመንፈስ ነው። እኔ ራሴ እንደሆነው እጆቼንና እግሮቼን እዩ፣
በእኔ እንደምታዩት መንፈስ ስጋና አጥንት የለውም እና እኔ እንዳሳችሁ እዩ አላቸው። መንፈስ የሚዳሰስ የሚነካ የሚታይ እንደዚህ ኮርፖራል የሆነ አካል ያለው የሆነ የሚወሰን አይደለም። ስለዚህ እስጢፋኖስ ያየው በመገለጥ ነው፣ ሪቪሌሽን ነው። እሱንም ክርስቶስን አየው ማለት ነው። አምላክ መሆኑንም እዛው ማመን አለብህ። ይህን ክፍል ስጠቅስ ማመን አለብህ። ክርስቶስ ነፍስን የሚቀበል ነፍስ የሚቀበለው እንደ እስልምና ማን ነው? ነፍስ የሚያወጣ የሚቀበል ማን ነው? ካሊድ ካሊድ አለ። ኦኬ፣ ነፍስ የሚያወጣ ጌታ ተብሎ ነፍስን የሚቀበል የሚያወጣ ማን ነው? አላህ ነው። እስጢፋኖስ ግን ማንን ነው እያለ ያለው? እዛ ጋ በሞት ጣር ላይ ሆኖ እየተመለከተው ያለው ነፍሱን አደራ የሰጠው ነፍሱን የተቀበለው ማን ነው? ክርስቶስ ነው። እግዚአብሔርን አለ እኮ እግዚአብሔርን ክብር ነፍሱን የተቀበለው ማን ነው? ክርስቶስና ጌታ ሆይ ነፍሴን ተቀበል ያለው እና የእግዚአብሔርን ክብር አለ እንጂ ኢየሱስን አላለም። ሲጀመር የኢየሱስ ስም ራሱ የለም። አለ አላየውም ማለት ነው። አላየውም። ስለዚህ አሁን እግዚአብሔር በሰማይ አለ አይደል እንዴ? የሌለበት የለም። እዛው እኮ አሳየው እኮ መንፈስ ቅዱስ ተሞልቶ ይላል። የሌለበት የለም ስትል እግዚአብሔር ሽንት ቤት ውስጥ ይኖራል? ምን ይገማዋል? ጉንፋን ይዘዋል እና ቆሻሻ ነው እንደ እግዚአብሔር ምን ይገማዋል? ለእግዚአብሔር ጉንፋን ይዘዋል? ግማት የሚባል ነገር ለእግዚአብሔር ይነገራል? እንዴት አይነገርም? ምን ይሰራል ከቆሻሻ ቦታ እግዚአብሔር? የሚያቆሽሸው ነገር አለ? በሰይጣን ሆድ ውስጥ ይኖራል? ቆይ የሚያቆሽሸው ነገር አለ ወይ? እና ሰይጣን ውስጥም ይኖራል ማለት ነው። እግዚአብሔር እንግዲህ የሚያቆሽሸው አለ ወይ? ቆይ ክፉ መንፈስ ከራሱ ዘንድ ልኮ ሳኦልን አሰቃየ። አንደኛ ሳሙኤል ካዲድ አንደኛ ሳሙኤል አትሩጣ ፕሊስ አትሩጥ። አላህ የሚያቆሽሸው አለ ብለህ ታምናለህ? አላህ ቆሻሻ ቦታ አይገኝም ሲጀመር። አንተን ግን በቆሻሻ ነገር ነው የፈጠረ። እኔ ፍጡር ነኝ። ነገር ግን አሁን እኔ እየጠየቅኩ ያለው እግዚአብሔር ራሱ ክፉ መንፈስ ነው። ክፉ መንፈስ ነው አይደል? እግዚአብሔር ሰይጣን ነው። ኧረ በእናትህ ተው፣ በእናትህ ተረጋጋ። አንደኛ ሳሙኤል ላይ እኮ ሰይጣን ነው ተጨማለቅ። ወይ አላህ ነው ክፉ መንፈስ። አላህ ነው ሰይጣን። ሲናገር ኢየሱስ ከነቆለጡ ይመለካል። ቆለጣው ከዚህ የተሻለ የምታወራው ነገር ላይኖርህ ስለሚችል ከአሁን በኋላ ከስር ብትሆን የተሻለ ነው። ይብቃን። እናንተ ሰዎች ሁላችሁንም ሰላም ብያለሁ። ዘበቡ መዝሙር ያደድ እንኳን ደህና መጣ። ፎይ እንዴት ናችሁ? አልተመቸኝም፣ እየሰማሁ ነበር ግን ለማውራት ሰላም። ዲያቆን ቀጥል። ታቢኒ ቀጥል ረበሽኩ። ይቅርታ ሶሪ። ልጅ ምልክት አድርጉና አታስገቡት። በጣም ባለጌ ተሳዳቢ ስድ ነው። ለማወቅም ሳይሆን ኦልሞስት ለመሳደብና እንትን ለማለት ነው የሚገቡ እና ውስጡ ቤታችሁ ገብታችሁ ብታዩ በጣም የሚዘገንን ነገር ነው የሚናገረው እና ፕሊስ አታስገቡት። ከዛ በተረፈ እንግዲህ እግዚአብሔር በሰማይ ነው ብሎ ሐዋርያት ሥራን አምጥቶ ኢየሱስ ክርስቶስ አምላክ መሆኑን መስክሮ ነው የወጣው። አዎ እግዚአብሔር በሰማይ ነው፣ ግን በሰማይ ብቻ የሚል አላም ብቻ ነው የሚል አስተምሮ የለንም። እግዚአብሔር በሰማይም አለ በምድርም አለ፣ የሌለበት ቦታ የለም እና እግዚአብሔርን የሚያቆሽሸው ፍጡር የሆነ ባህሪ የለም። የእግዚአብሔር ባህሪ በማንኛውም ነገር አይቆሽሽም፣ የሚያቆሽሸው ነገር የለም። የእግዚአብሔርን ባህሪ የሚያረክሰው የለም። ኢቭን ሰይጣን እንዲኖር እንኳን እግዚአብሔር ሕይወት ካልሆነው ሰይጣን ራሱ መኖር አይችልም። በሲኦል ውስጥ ላሉ እንኳን ሕይወታቸው እግዚአብሔር ነው፣ ሲኦል ውስጥ ላሉ እንኳን። ስለዚህ እግዚአብሔር የሌለበት ቦታ የለም። እኛ አስተምህሮታችን ይሄ ነው። እግዚአብሔር በምንም የትኛውን ፍጡር ባህሪ አይቆሽሽም። የእግዚአብሔርን ክብር ኢየሱስ ክርስቶስን በአብ ቀኝ ቆሞ አየው የሚለው ኢሳይያስ 40 ላይም ተቀምጧል። በኢሳይያስ 40 ቁጥር 3 ላይ ለአምላካችን መንገድን አስተካክሉ ጠማማው የሚስተካከል ይልና የእግዚአብሔር ክብር ይገለጣል ይላል። እዛ ክፍል ላይ ማለት ነው።
ራሱ የእግዚአብሔር ክብር የተባለው እዛው ክፍል ላይ የእግዚአብሔር ተብሏል በመጀመሪያ። ከዛ መልሶ የእግዚአብሔር ክብር ይገለጣልና ብሎ ኢሳይያስ ላይ አስቀድሞ ትንቢት ተናግሯል። የሚገለጠው ራሱ እግዚአብሔር ነው። እግዚአብሔር ብቻም ሳይሆን የእግዚአብሔር ክብር የተባለው ኢየሱስ ክርስቶስ እንደሚገለጥ በነቢያትም የተነገረ ትንቢት ስለሆነ ማለት ነው። ስለዚህም እግዚአብሔር በሁሉ ቦታ የሚገኝ ቅዱስ አምላክ ነው እንጂ ቦታ፣ ጊዜ ምናምን የሚወስኑ አይደለም። እግዚአብሔር በሁሉ ስፍራ ያለ ነው፣ ምንም አያቆሽሽም። ይሄ የሰዎች ጭንቅላት ውጤት ነው። ቢኒ ስር ገባበት መሰለኝ። ቢኒ እስኪመለስ ቶሎ ሀሳብ ልስጥ። ፎይም እየደከመ ከሆነ ፎይ ሰላም ብያለሁ። ሁላችሁንም ሰላም ለሁላችሁ። እኔ እግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። ሙስሊም ወንድሞቻችን፣ እናቶቻችን፣ ወገኖቻችን ሰላም ብያለሁ። ሁለት ነገር ብቻ ላስቀምጥ ፎይ። የመጀመሪያው ነገር ወንድማችንን በጣም በትህትና በጨዋ ደንብ እያስረዳሁ ነው። ለምን መሳደብ እንደፈለገ አልገባኝም። በጣም በጨዋ ደንብ ነው እያስረዳ ያለውና ወደ ስድብ ለምን እንደሄደ አልገባኝም። ጥያቄውን ስለመለስክለት ተናዶ ነው ተበሳጭቶ ነው I have no idea። ግን ፕሊዝ ሰው እድል ሰጥቶ ሲያናግራችሁ፣ በጣም በትህትና ሰው ሲያናግራችሁ፣ አክብሮ ሲያናግራችሁ ተጠቀሙበት ያን እድል። ዝም ብሎ ወደ ስድብ ምናምን መሄዱ I don't think fair አይደለም። የመጀመሪያው ምክሬ ነው። ሁለተኛው ቀኝ የሚለው ነገር ጥቂት ነገር ጥቅስ ልስጥ ብዬ ነው። ፎይ እንዳለው ቀኝ ሲባል ለእግዚአብሔር በእስልምና ወንድሞቻችን እንደሚያስቡት አይደለም። ለምሳሌ አላህ ቀኝ እጆች አሉ ሲባል በቃ እጅ ነው እጅ ነው። የሰው አይመስልም፣ የፍጡር አይመስልም፣ ግን እጅ ነው ተብሎ ነው የሚታሰበው። እጅ ነው አለቀ። ምሳሌ አይደለም ብለው ነው። ኦፍ ኮርስ በዚህ ላይ ዋሃብያና ሀባሽ የራሳቸው አመላከት ያስቀምጡ ይሆናል። ወደ መጽሐፍ ቅዱስ ስንመጣ ግን ለእግዚአብሔር ቀኝ የሚለው ሲነገር ኃይልን ነው፣ ስልጣንን ነው፣ ገዥነትን ነው። ምክንያቱም መጽሐፍ ቅዱሱ የእግዚአብሔርን ኃይል የእግዚአብሔርን ገዥነት በምሳሌ ስለሚያስቀምጠው። ለምን በምሳሌ ያስቀመጠው? ጸሐፊዎቹ ሰዎች ስለሆኑ። ጸሐፊዎቹ አሁን የኛ መጽሐፍ ቅዱስ ከሰማይ ዱብ ያለ አይደለም። ስለዚህ ጸሐፊዎች ስላሉ ጸሐፊዎቹ ደግሞ የእግዚአብሔርን ነገር ማስረዳት የሚችሉት ሰው በሚረዳው አቅም ነውና የእግዚአብሔርን ኃይል የእግዚአብሔርን ስልጣን የእግዚአብሔርን ገዥነት ለመጥቀስ በኃይል የሚለውን ያስቀምጣሉ፣ ቀኝ የሚለውን ያስቀምጣሉ። ክርስቲያንዬ ሶስት መጽሐፍ ቅዱስ ጥቅስ ልስጥና አልጨርስ የምታሳያቸው ከሆነ ብዬ ነው። የመጀመሪያው ዘጸአት 15:6 ላይ ያለውን አሳያቸው አንዴ። ዘጸአት 15:6 አዎ፣ ቶሎ ጥቅሶችን ልስጥና ቀኝ የሚለው ነገር ሲነገር እንዴት እንደሆነ ትርጓሜው እንደተፈልጌ ነው። እፎይ ሸሚዝ ግን ታምራለች፣ ትነግረኛለህ በውስጥ የት እንደገዛት። እሺ ምን ይላል? አቤቱ ቀኝ በኃይል ከበረ፣ አቤቱ ቀኝ ጠላትን አደቀቀ ይላል። አሁን እዚህ ጋር ቀኝ የተባለው ምንድነው? ኃይሉ፣ የእግዚአብሔር ስልጣኑ፣ የእግዚአብሔር የመግዛት የመቅጣት የማዳን በእግዚአብሔር ላይ በሚገዳደሩ በእግዚአብሔር ሰዎች ላይ በሚገዳደሩ እግዚአብሔር ቀጭ እንደሆነ ለማሳየት ምን አለው? ቀኝ፣ በቀኝ ኃይል ይላል። አቤቱ ቀኝ ጠላትን አደቀቀ ይላል። ስለዚህ ቀኝ ሲባል እዚህ ጋር የዳይሬክሽን ጉዳይ አይደለም ማለት ነው። ኦኬ፣ የዳይሬክሽን ጉዳይ አይደለም። ለምሳሌ አላህ ቀኝ እጅ አለው ሲባል በቀኝ በኩል ያለ እጅ አለው ማለት ነው። በቀኝ ሳይድ በኩል በቀኝ ቦታ በኩል ልክኛ ቀኝና ግራ እጅ እንዳለን ቀኝ እጄ በቀኝ ዳይሬክሽን ነው የሚገኘው፣ ግራ እጄ በግራ ዳይሬክሽን ነው የሚገኘው። ለአላህ ቀኝና ግራ ሲባል ዳይሬክሽን ነው። ለእግዚአብሔር ግን ቀኝ ሲባል ግን ዳይሬክሽን አይደለም፣ ይልቅ ኃይል ነው፣ ስልጣን ነው፣ ገዥነትን የሚያሳይ ነው ማለት ነው። ዘጸአት 15:6ን ያዛችሁ። ቀጥሎ ደግሞ መዝሙረ ዳዊት መዝሙር 118 ቁጥር 16 መዝሙር 118 ቁጥር 16 እሺ ምን ይላል? የእግዚአብሔር ቀኝ ከፍ ከፍ አደረገችኝ፣ የእግዚአብሔር ቀኝ ኃይልን አደረገች ይላል። የእግዚአብሔር ቀኝ ምን አደረገች? ከፍ ከፍ አደረገች። የእግዚአብሔር ቀኝ ምን አደረገች? ኃይልን አደረገች ይላል። ስለዚህ ቀኝ ሲባል ለእግዚአብሔር አሁን ምን ማለት ነው? ኃይል ስልጣን ነው እንጂ የዳይሬክሽን ጉዳይ አይደለም። ለምሳሌ እግዚአብሔር በቀኝ እጁ አደቀቃቸው ሲባል እግዚአብሔር ቀኝ እጅ ያለው ማለት ሳይሆን በኃይሉ በብርታቱ አደቀቃቸው፣ አጠፋቸው ማለት ነው። እሺ የመጨረሻው ጥቅሴ ትንቢተ ኢሳይያስ ምዕራፍ 41 ቁጥር 13 ትንቢተ ኢሳይያስ ምዕራፍ 41 ቁጥር 13 እሺ ምን ይላል? እኔ አምላክ እግዚአብሔር አለ ምን ይላል? አትፍራ፣
እረዳሃለሁ ብዬ ቀኝህን ይይዛለሁና ይላል። አያችሁ ቀኝህን ይይዛለሁ ሲል እንደው ቀኝ እጅና ይዤው አወጣሃለሁ ማለት ነው ማለቱ ነው። ቀኝህን ይይዛለሁ ሲሆን ብርታት ሰጣሃለሁ፣ እደግፋለሁ፣ አግዝሃለሁ፣ እኔ በደከምክበት ጉልበት ኃይል ሆንሃለሁ ሲል ነው እግዚአብሔር። ስለዚህ ቀኝ የሚለውን በዚህ መልኩ እንዲረዱት ለማለት ነው። እፎዬ በውስጥ ንገረኝ ሸሚዙን የት እንዳገኘው። ክርስቲያን እግዚአብሔር ይስጥልኝ። ሁላችሁንም አመሰግናለሁ። ቃሉ ተሰማለ። እሺ ቴንክ ዩ። ያ የራሴ ፋብሪካ ነው ይሄ ምናምን ነገር። ለዛሬ ይብቃን። ፎሎ ያላደረጋችኋቸው ፎሎ አድርጓቸው። ፎሎ ማድረግ እንፈልጉ ያላደረጋችሁ ላስታውስ በዛው ፕሮሞሽናል ስለማክሽል ይለክ ሀሳቡ ተቋርጦ ከነበረ እኔ ስልክ ስጋበት ነው የቀጠልኩትና ቢኒ የቀርታ ሀሳብን ጨርስና ሜቢ እንደዛ ብናደርግ መልካም ነው። ፎይም ደክሞታል ያስታውቃል ፊቱ። ያ በጊዜ የገባ 3 ሰዓት ሳይሆን የገባ ነው መሰለኝ። ኦኬ ፎሎ አድርጓቸው። ሌላ ምን አለ? ምን ቀረ? ሁላችሁም ሰላም ሁኑ። በቃ ፎሎ አድርጓቸው። አንድ 3 ደቂቃ አላችሁ። ፎሎ ያላደረጋችሁ ፎሎ አድርጓቸው። የቃልም ቪዲዮዎች ስለሚሰራ ደግሞ ሪፖስት አድርጉለት በደንብ ቪዲዮዎች ምናምን ነገር ስለሚሰራ ብዙ እይታ የለው። በደንብ አድርጉ ቶሎ። እየጨመረ ነው። ዝም ብዬ የተቀመጥኩት እያደረጉ ነው። ያ ሜቢ በቃ ፎሎ ያላደረጋችሁ ፎሎ አድርጉ። 3400 ሰው ይታየኛል። ፎሎ ያላደረጋችኋቸውን ፎሎ አድርጉ። 100 ሺህ ከታቱት ክርስቲያኑ ነው። 100 ሺህ ከታቱት ክርስቲያኑ ነው። ፎሎ አድርጓቸው እና ይጠቅሟቸዋል። እኔ አሁን እያረጀው አልመስልም። ያው ጨጓግፍ ያለው እርጅና እየመጣ ነው። እኔ አሁን ጡረታ መውጣት የለብኝ አይመስላችሁም? ኢናዎቹ ይቀጥሉ። በቃ እነሱን ፎሎ አድርጉና ወደ እነሱ እንዳራግፍ እነሱን ፎሎ አድርጓቸው። የሚያዋጣው እሱ ነው። ከፊት ትሄዳለህ፣ እኛ እንከተላለን። አብረን እናረጃለን። ፈንጂ አክሻፊ ነኝ እንዴ? ነኝ ከፊት የምሄደው ፈንጂ አክሻፊ ያደረገኝ። አሁን በቃ ወደፊት እናደርገዋለን። ቃልን ምን ቃል እንትን ነው እንዴ? እሱማ እኮ አይስተውም እኮ ቀጭን ሰው እኮ እንደውም ከፊት መሆን የነበረበት። ምክንያቱም ቃል ያልተቀበረውንም ያፈነዳል እኮ የተቀበረውንም ምንም አይስትም እኮ ሙሉውን ጠርጎ ነው የሚሄደው። ልክ እንደ ዶዘር እኮ ሁሉንም እየጠረገ ነው እንደዚህ የሚያልፈው። እኛስ እሺ የሆነ እንደዚህ ተቸመቸመ ራሱ እንደዚህ ብለን እናልፋለን። እሱ እንዴት ያልፋል? ኤኒዌይስ ደህና ደሩ። ቻው። ደከመኝ ናት፣ ደክሞኛል እውነት ለመናገር። ደህና ደሩ።